ፕሮግራማችን ነው። ዛሬ በሚኖረን ዝግጅት ደግሞ በሚቀጥሉት 2 ሰዓቶች የዚህ የመጽሐፍት ዓለም ፕሮግራም አለ። ካነበብነው የምናቀርብበትና እናንተ ደግሞ ጽሁፎቻችሁን የምታቀርቡበት ሰዓት ነው። ጌታዬን እናመሰግናለን። እንግዲህ ትንሽ አለርጂክ ድምጼም ትንሽ ስለተያዘ ይቅርታ ጠይቃለሁ። ግን ገፋ አድርጌ ለመናገር ሞክራለሁ። ለመስማማት እንድንችል ጌታን እናከብራለን። ከኔ ጋር እስኪ እንጸልይና ወደ ፕሮግራሙ እናልፋለን። እግዚአብሔር መልካም ነው። የረዳንን አምላክ እናመሰግናለን። በላላቅ የእግዚአብሔር ስራ የሚሰራበት መስመር ነው። መስመር ከእግዚአብሔር ጋር የሚያገናኙን፣ የሚቃጥሱ፣ የሚጸልዩ፣ እግዚአብሔር ሀሳብ ይዘውልን የሚመጡ ደግሞ በጸሎት የሚያግዙን ያሉበት ቃል ከእግዚአብሔር ተልእኮ የሚያመጡ ሰዎች ደግሞ ይህንን ቃል ለሕዝቡ ለእግዚአብሔር ሕዝብ የሚያስተላልፉበት ጌታ ትልቅ የሰጠን መስመር ነው። ጌታ እናመሰግናለን። ስለዚህ መስመር ጌታ የረዳንና ለይህንን በረከት ልንካፈል የገባን ሁሉ ደግሞ ሌሎች እንድንተርፍ ጌታ ይርዳን። ሌሎችም ይህንን ሀሳብ ይህንን በረከት እንዲያገኙ በተለይ በየቤታቸው እግዚአብሔርን ቃል ለማግኘት እድል የሌላቸው በርቀትም ያሉ ሰዎች ወደዚህ እንዲገቡ የሁላችንም ትጋት ይሁን። ጌታ እናመሰግናለን። እስኪ ከዚህ አዝማች በኋላ ሁላችንም እንጸልይና ወደ ዝግጅቱ ወስዳቸዋለሁ። ተባረኩ።
እግዚአብሔር ሆይ ይቅርታ ለሁላችንንም ስላቆመን ስለረዳን ጉልበት ስለሆነን ይቅርታህ ትሩፋት ስለሆነን አምላካችን ሆይ የተረጋህልን ምህረት ዛሬ በቤት ስላቆመን ነገሮችን ፎር ግራንትድ እንደማንቆጠር ነገር ግን ክብር የምንሰጥ ሰዎች እንድንሆን ከይቅርታ የተነሳ በቤት የመቆማችን ትርጉም እንዲገባን በዚህ ሰዓት በዚህ ማለዳ አምላካችን ሆይ ለእኔና ለወንድሞቼና ለእህቶቼ በኢየሱስ ክርስቶስ ስም ሰማያዊ ነገርን ጌታ አምላካችን ሆይ ልሰጠን ስለፈለግ ሰማያዊ ምክርን ስትሰጠንም ደግሞ አምላካችን ሆይ ምንጩና ዋነኛው ይቅርታ ስለሆነ እናመሰግናለን። ይቅርታህ በፊት አቁሞናል። አሁን ደግሞ ጌታ እግዚአብሔር አምላካችን ሆይ በፊት ፈውስን አግኝተናል። መልካም ነገር ሆኖልናል። ጌታ ሆይ ስምን እናመሰግነዋለን። አንተ ሁለንተናችን ነህ፣ ተባረክ። አንተ ኃይላችን ነህ፣ ተባረክ። እየረዳህን ስለሆነ ተመስገን። በጌታ በኢየሱስ ክርስቶስ ስም ቆም ብለን ሕይወታችንን ደግሞ የምንመለከት አስተዋይ ተጓዦች እንድንሆን እርዳን። በመንገዳችን ላይ ስለሚያጋጥሙን ጌታ ሆይ አምላካችን ሆይ ማንኛውም ነገሮች አንተ ላይ መደገፍ እንድንችል እርዳን። ጌታ እግዚአብሔር ሆይ የተቀመጥን ሳይሆን ጌታ እግዚአብሔር የምንጓዝ መሆናችንን አእምሯችን እንዲያስብ ሕሊናችንም ነፍሳችንም እንዲያውቅ እንድንረዳ እንጸልያለን። መንገድ ላይ እየተጓዘ ያለ ሰው እንደሆንን እንድንረዳ እግዚአብሔር አምላካችን ሆይ ከተጓዥ የሚጠበቀውንም ደግሞ እንድናደርግ እለምናለሁ። በጌታ በኢየሱስ ክርስቶስ ስም ጉባኤውን በዚህ ሰዓት እንድትጎበኝ በጥበብና በማስተዋል እንድትመለከት እኔ ጸልያለሁ። ረዳታችን ሆይ ተባረክ። ሁሉን አድርገህልናልና ተመስገን። በዚህ ሰዓት የሚኖረን ጊዜ ለአንተ አሳልፌ የሰጠው በእያንዳንዱ ፕሮግራም ውስጥ አንተ ተባረክ። አምላካችን ሆይ ካነበብነው የምናቀርበውን ጌታ እግዚአብሔር ሆይ መጽሐፍ ጌታ እግዚአብሔር ሆይ በብዙ ጭንቀትና በብዙ ጸሎት በብዙ ትጋት ጌታ እግዚአብሔር ሆይ መጽሐፍ ይጻፋል። የተጻፉትን ደግሞ ጌታ እግዚአብሔር አምላካችን ሆይ ከተጻፉት ደግሞ ፍሬ ለማግኘት ስንሄድ ለውስጣችን ለሕይወታችን የሚቀረውን ፍሬ ወደ ሕይወታችን ማምጣት እንድንችል ማስተዋል እንዲበዛልን እንጸልያለን። እርዳን፣ ማስተዋል ስጠን። ጌታ እግዚአብሔር አምላካችን ሆይ ሕይወታችን የምናይበት መስታወት ይሆነልን ቃልህ። ለሁሉ ተባረክ። ከዚህ በኋላም ጌታ እግዚአብሔር ሆይ በሚቀጥሉት 2 ሰዓት አብረው ስለሚያካፍሉት ወገኖች ያመሰግናለሁ። ስለ አገልጋዮቻችን ስም ይባረክ። ለጉባኤውም ስምን አመሰግነዋለሁ። በኢየሱስ ስም ጸለይኩ፣ አሜን። ጌታ ይባርካችሁ። ጌታን እናመሰግናለን። በሚመጡት መልእክቶች በተቻላችሁ መጠን ተጠቀሙበት፣ ገንዘብ አድርጉት። ለምን እንዳይባክን በሕይወታችሁ ለሚወጣ ነገሮች ስላሉ። ዛሬ የማቀርብላችሁ አጭር ጽሑፍ በኦዝዋልድ ቻምበርስ የተጻፈ የትርጉም መጽሐፍ ነው። በጣም ደስ የሚል ነው። ማለት ለሁለንተናችን ለእግዚአብሔር ክብር የሚል ሀሳብ አለውና የኛ ሕይወት ሁለንተናችን ለእግዚአብሔር ክብር መሆን አለበትና ትንሽ ሀሳቦችን ዛሬ እናያለን። ማለት እኛ የውሳኔ ሰዎች እንድንሆን የሚረዳን ይሄ ብቻ ሳይሆን የተዘጋጀን ሰዎች እንድንሆን በዚህ ሀሳብ ላይ ትንሽ ካነበብን በኋላ አብረን እናወራለን። በየቀኑ በፊታችሁ ውሳኔ ይመጣል። ውሳኔ እናንተ ደግሞ የውሳኔ ሰዎች እንድትሆኑ ራሳችሁ ማዘጋጀት ያስፈልጋል። ኤቭሪ ዴይ ማለዳው ሲነጋ አዲስ ቀን ውስጥ ሆነን የምናየው ከኛ ውሳኔ የሚፈልጉ ጉዳዮች አሉ። ዝም ብለን የጎሪጥ የምናያቸው ሳይሆን ወስነን የምናልፋቸው። ወደ ቀኝ መታጠፍ ስንችል ወደ ቀኝ እንድታጠፍ፣ ወደ ግራ መታጠፍ ከሆነ ወደ ግራ፣ ወደፊት ቁም፣ ማስተዋል ብዙ እነኚህ ነገሮች ከራሳችን ውሳኔ ጋር የሚሄዱ ናቸውና የውሳኔ ሰዎች እንድንሆን ብቻ ሳይሆን የተዘጋጀን ሰዎች እንድንሆን ኑሯችን አመታት የመቁጠር ብቻ ሳይሆን በዚህ ህይወታችን ውስጥ ስራ እንዳለን ሰዎች የተዘጋጀን በውሳኔ የተሞላን
እንደዚህ ደግሞ አንዳንድ መንፈሳዊ ግራ መጋባቶች ደግሞ ሲመጡ ቆም ብለን የምናይ ሰዎች እንድንሆን ከዚህ የተወሰነ ነገር እንደሚቀራላችሁ አምናለሁና ስለዚህ አንዳንድ ጊዜ ውሳኔዎች ሲመጡ እንከራከራለን። ውሳኔዎች ሲመጡ ከመታዘዝ ይልቅ ክርክር ውስጥ እንገጥማለን። ግን ሁልጊዜ ግን በየቀኑ ራሳችን እየሰጠን ነው የኋላውን ያለፍን ወደፊት የምንሄደውና ይሄን ሀሳብ ያዙትና በመጨረሻ ላይ ደግሞ እንወያያለን። በውሳኔ ዙሪያ፣ በዝግጅት ዙሪያ ይህንን ትርጉም መጽሐፍ አብረን እናነባለን። እግዚአብሔር ይባርከው። ኦዝዋልድ ቻምበርሰን በጣም ታዋቂ ብዙ መጽሐፎችን የጻፈ ሰው ነው። ከዚህ ውስጥ ዛሬ ማነብላችሁ ከሁለተኛ ቆሮንቶስ ምዕራፍ 10 መነሻ አድርገው በውሳኔ ዙሪያ ያለውን ሀሳብ አብረን እናነበው። ጌታ ይረዳናል። እንግዲህ እንደምትሰሙኝ እርግጠኛ ሆኜ ወደ ንባቡ አልፋለሁ። ጌታ ይባርካችሁ። ውሳኔ አድርግ። በእግዚአብሔርም ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 5። አንዳንድ ነገሮችን ለማፍረስ ውሳኔ ማድረግ ከኃጢአት መላቀቅ ወይም ነጻ መውጣት ማለት ከሰብአዊ ባህሪያችን መገላገል ወይም ነጻ መውጣት ማለት አይደለም። ባህሪያችን ያሉ አንዳንድ ነገሮችን በቀላሉ ማስወገድ ይቻላል። አንዳንድ ነገሮችን ማስወገድ የማንችለው ግን እግዚአብሔር በመንፈሱ አማካኝነት በሚሰጠን መለኮታዊ ብርታት ብቻ ነው። መጽሐፍ ቅዱስ ቁም፣ ዛሬ ለአንተ የማደርጋትን እግዚአብሔርን ማዳን እዩ ይላል። ዘጸአት ምዕራፍ 14 ቁጥር 13 ላይ እንግዲህ አንዳንድ የምንዋጋቸውና ለእግዚአብሔር የምንተዋቸው ነገሮች አሉ ማለት ነው። ቁም ያለን እኛ ሳንሆን እሱም ያደርገዋል። ከኛ የሚጠበቀው እሱም መስማት ነው። በእግዚአብሔር ዕውቀት ላይ የሚነሳውን ማንኛውንም ሐሳብና ዘዴ የምናሸንፈው በሰው ጉልበትና ድርድር አይደለም። ከእግዚአብሔር የምናገኘው ኃይል ብቻ ነው። እነዚህን ነገሮች ማስወገድ የሚቻለው በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 4 ላይ እንዳነበብነው ነው። ይህ አይነቱ ውጊያ የሚጀምረው እግዚአብሔር ባህሪያችንን ሊለውጥና ቅድስናን መለማመድ የምንጀምርበት ጊዜ ነው። ቅድስናን የምንፈራው ሳይሆን በየቀኑ የምንለማመደው ባህሪያችን የምናደርገው እሱም መምሰልን ስራችን የምናደርገው ስለሆነ ቅድስና መራቅ ለአንድ ክርስቲያን ተገቢ አይደለም። ኢየሱስ መስቀል ላይ በፈጸመው የቤዛነት ስራ ኃጢአት ድል ስለተደረገ ውጊያው ከኃጢአት ላይ ጋራ አይደለም ማለት ነው። ደግመዋለሁ። ኢየሱስ መስቀል ላይ በፈጸመው የቤዛነት ስራ ኃጢአት ድል ስለተደረገ ውጊያው ከኃጢአት ጋር አይደለም ማለት ነው። ኢየሱስ በፈጸመው የቤዛነት ስራ ኃጢአት ድል ስለተደረገ ከኃጢአት ጋር አንዋጋም። ውጊያው የሚጀምረው ተፈጥሯዊ ባህሪያችንን ለመንፈሳዊ ሕይወት ለማስገዛት የምናደርገው ሽግግር ነው። ደግመዋለሁ። ታዲያ ውጊያው የት ጋር ነው? ውጊያው የሚጀምረው ተፈጥሯዊ ባህሪያችን ለመንፈሳዊ ሕይወት የማዘጋጀት የማስገዛት የምናደርገው ሽግግር ነው። ይህ ደግሞ በቀላሉ የሚከናወን አይደለም። ስራው የሚከናወነው በምናደርገው ተከታታይ ጽኑ ውሳኔና ምርጫ አማካኝነት ነው። ከእግዚአብሔር የተቀበልነው ቅድስና በፊቱ ያለምንም ነቀፋ በደል እንድንገኝ ያደርገናል እንጂ ባህሪያችንን ወይም ጠባያችንን
በቅጽበት ይቀድሰዋል ማለት አይደለም። በየጊዜው የምናደርገው ምርጫና ውሳኔ ደግሞ ጠባያችን ወይ ደግሞ ባህሪያችንን ይቀድሳል። ይህ ምርጫና ውሳኔ በውስጣችን ካለው ተፈጥሯዊ ባህሪያችን ጋር ይጋጫል። መጽሐፍ ቅዱስ በእግዚአብሔር ሐሳብ ላይ የሚነሳውን የሚለው ይህ ግጭት ነው። በእግዚአብሔር ሐሳብ ላይ የሚነሳው የሚለው ይህ ግጭት ነው። ሁለት ምርጫዎች ብቻ ይኖሩናል። ይኸውም ወደ ኋላ ማፈግፈግ ወይም ደግሞ ከኢየሱስ ክርስቶስ በምናገኘው ኃይል እነዚህን ነገሮች ድል ማድረግ ነው። ወደ ኋላ ካፈገፈግን ለእግዚአብሔር መንግስትም ምንም ጠቀሜታ አናስገኝም። ኢየሱስ ክርስቶስ ኃይል እነዚህ ነገሮችን ድል ካደረገ ግን ወደ ላቀው ክብር እናድጋለን። ዕብራውያን 2:10 እንደሚለው በእርግጥ ውሳኔ በየቀኑ ከኛ ይጠበቃል። በክርስቶስ በመታዘዝ አእምሮን ሁሉ እንማርካለን ይላል። በክርስቶስ በመታዘዝ አእምሮን ሁሉ እንማርካለን። በአንዳንድ ነገሮች ራስን ለመግዛት ውሳኔ አድርግ እስኪ። የቅድስናን በተመለከተ የሚገጥመን ሌላው ችግር ነው። በአሁኑ ጊዜ የምንመለከታቸው አንዳንድ ክርስቲያናዊ ስራዎች ራስን የመግዛት ውጤቶች ሳይሆኑ የግንፍል ስሜት ውጤቶች ናቸው። እደግመዋለሁ። በአሁኑ ጊዜ የምንመለከታቸው አንዳንድ ክርስቲያናዊ ስራዎች ራስን የመግዛት ውጤቶች ሳይሆኑ የግንፍል ስሜት ውጤቶች ናቸው። ጌታችን ኢየሱስ ክርስቶስ ያደረገው ማንኛውም እንቅስቃሴ በእግዚአብሔር ፈቃድ የተገዛ ነበረ። በስሜት ተነሳስቶ ከእግዚአብሔር ፈቃድ ጋር የሚቃረን ምንም ነገር አላደረገም። ወልድ ከራሱ ምንም ነገር ሊያደርግ አይችልም በማለት ስለ ራሱ የተናገረውን ከዚህ የተነሳ ነበረ። ዮሐንስ ምዕራፍ 5:19 ላይ እስቲ ይህን እኛ ከምንወስደው እርምጃ ጋር በማነጻጸር እንሞክረው። ወደ አእምሮአችን የሚመጣውን ሐሳብና ዕቅድ ሁሉ ተቀብለን በስራ ለመተርጎም እንነሳሳለን። እነዚህን ሐሳቦች ራሳችንን መቆጣጠርና ለክርስቶስም ለመታዘዝ ልናስገዛቸው ይገባል። መጀመሪያ አይመስላችሁም? የመጣውን ሐሳብ ሁሉ እናስተናግድም። ዛሬ ስለ ክርስቲያናዊ ስራ ብዙ ሲነገር እንሰማለን። የሚመጣውን ሐሳብና ዕቅድ ሁሉ ለክርስቶስ ለመታዘዝ ማስገዛት የሚፈልጉት ቅዱሳን ላይ ነቀፋና ትችት ይሰነዘረባቸዋል። ለእግዚአብሔር ስራና ለሚጠፉት ነፍሳት ምንም ቅንዓት እንደሌላቸው ይወራባቸዋል። እንደ እውነቱ ከሆነ ግን እውነተኛ ቅንዓት ያለው ካልተገሩ ስሜቶች ተነሳስተን እርሱን ለማገልገል የምናደርገው ውሳኔ ሳይሆን ለእግዚአብሔር የመገዛት ነው። አንዳንድ ክርስቲያኖች የእግዚአብሔር ስራ የሚሰሩ በሰብአዊ አስተሳሰባቸው ነው። እነዚህ አስተሳሰቦች መንፈሳዊ የሚሆኑት ግን ለክርስቶስ ሲገዙ ብቻ ነው። አንድ ሰው ለኢየሱስ ክርስቶስ መገዛት የሚኖርበት ደህንነትን በተመለከተ ብቻ አይደለም። ስለ እግዚአብሔር፣ ስለ ዓለም፣ ስለ ኃጢአትና ስለ ሰይጣን ኢየሱስ ክርስቶስን ለነበረው አመለካከት የመገዛትም ኃላፊነት አለበት። ይህ ማለት እያንዳንዱ ክርስቲያን በልቡ መታደስ መለወጥ አለበት ማለት ነው። ሮሜ ምዕራፍ 12:2 እንደሚለው። ታዲያ ምን እናድርግ? አሁኑን እንዘጋጃ። ከበለሱ ዛፍ በታች ሳለህ አየሁህ አይደለም የሚለው ዮሐንስ 1:49። ማንኛውም ሁኔታ ውስጥ ዕለት ዕለት እግዚአብሔርን ማምለክ አንዳንድ ጊዜ አስቸጋሪ ሁኔታዎችን ሲገጥመን ለውጊያ እንዘጋጃለን ብለን እናስባለን። እንደ እውነቱ ከሆነ ግን አስቸጋሪ ሁኔታዎች በእኛ ውስጥ ያለውን ነገር ይገልጣሉ እንጂ በውስጣችን
የሚያኖሩት ነገር የለም። ምናልባት አንተም እግዚአብሔር መንፈሳዊ ውጊያ ሕይወት ቢጠራኝ በዚህን ጊዜ ለሁኔታው ዝግጁ ሆናለሁ በማለት እያሰብክ ይሆን? ይሁን እንጂ እግዚአብሔር የሚመራህ የውጊያ ልምምድ ሕይወት ካላለፍክ በቀር በውጊያው ጊዜ ዝግጁ አትሆንም። እግዚአብሔር አሁን በሰጠህ ስራ ትጉ ካልሆንክ አስቸጋሪ ሁኔታ ሲመጣ ብቁ አለመሆንህ ይገለጣል። በጊዜ ተዘጋጅ። አሁኑኑ ተዘጋጅ። ችግሮች የአንድ ሰውን እውነተኛ ማንነት ባህሪ ይገልጣሉ። በግል ሕይወታችን እግዚአብሔር ማምለክ የመንፈሳዊ ዝግጅታችን አይነተኛ መለያ ነው። ውሎ አድሮ ደግሞ ከምንባቡ እንደተመለከትነው ብቻችንን ከበለዛ በታች የምንሆንበት ወቅት ይመጣል። ሁሉም ነገር ይገለጣል። ሁሉም ነገር ወደ አደባባይ ይወጣል። በማንኛውም ሁኔታ ውስጥ በግል እግዚአብሔርን የማታመልክ ከሆንክ ደግሞ በዚያን ጊዜ ይህን ያህል ጠቀሜታ አይኖርህም። በግል ሕይወትህ ከእግዚአብሔር ጋር ያለ ግንኙነት ያማረ ከሆነ ወደ አደባባይ ስትወጣ ዝግጁ ትሆናለህ። እግዚአብሔር ብቻ የሚያየው ለሰዎች እይታ ግን ባልተገለጠው የግል ሕይወትህ ስትዘጋጅ ለሌላው ሁኔታ ዝግጁ ትሆናለህ። አስቸጋሪና ደስ የማያሰኝ ሁኔታ ሲመጣ በእግዚአብሔር መደገፍ ትችላለህ፣ ትጠቀምበታለህ። ግድ የለህም የተዘጋጀውን። አሁን ባለሁበት ሁኔታ የቅድስና ሕይወት እንዲኖረኝ አይጠበቅብኝም። አሁንም ባለሁበት ሁኔታ ለመጸለይ መጽሐፍ ቅዱስን ለማጥናት አልችልም። በአሁኑ ጊዜ ሁሉም ነገር ሰላም ነው። ችግር ሲመጣ ግን ታጥቄ እነሳለሁ በማለት ራስህን እያዘናጋ ከሆነ እየተታለልክ ነው። ወደ ግራ እየሄድክ ነው። ከመስመር እየወጣህ ነው። እውነቱን ልንገርህ፣ በዚያን ጊዜም ዝግጁ አትሆንም። አሁን በግል ሕይወትህ በማንኛውም ሁኔታ ውስጥ ዕለት ዕለት እግዚአብሔርን የማታመልክ ከሆነ በአንድ ወቅት በመንፈሳዊ ስራ ተሳትፎ ስታደርግ ራስህ ዋጋ ቢስ ከመሆንህም በላይ አብረው ላሉትም መሰናክል ትሆናለህ። የእግዚአብሔርም ሰው የሚዘጋጀው በግል ሕይወቱ በሚኖረው የጸሎትና የአምልኮ ስፍራ ነው። ግድ የለህም። አሁኑኑ ተዘጋጅ። አሁኑኑ አስብበት። ዮሐንስ ምዕራፍ 13 ላይ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጠቡ ዘንድ ይገባችኋል አላቸው። አዎ እሱ ጌታ ሆኖ እሱ መምህር ሆኖ እግራቸውን አጠበ። እኔን ካረኩ እናንተ እርስ በርሳችሁ እግራችሁን ተጣጠቡ ብሎ ትቶልን ሄደ ትእዛዝ ነበረ። ማንኛውም ሁኔታ ውስጥ ዕለት ለማገልገል መዘጋጀት፣ በማንኛውም ሁኔታ ውስጥ ዕለት ስለማገልገል ስንነጋገር ወደ ሕይወታችን እንዲመጡ የእግዚአብሔር የሚፈቅዳቸው ሁኔታዎች ሁሉ ማገልገል ማለት ነው። እደግመዋለሁ። ዕለት ማገልገል ማለት ማንኛውም ሁኔታ ውስጥ ዕለት ስለማገልገል ስንነጋገር ወደ ሕይወታችን እንዲመጡ እግዚአብሔር የሚፈቅዳቸው ሁኔታዎች ሁሉ ማገልገል ማለት ነው። ሁኔታዎችን እኛ አንመርጣቸውም ወይም የሚስማማውን ሁኔታዎች እስኪመጡ ድረስ አንጠብቅም ማለት ነው። አሁን ባለንበት ሁኔታ ውስጥ የምንሰጠው ምላሽ ሌሎች ሁኔታዎች ውስጥ ስንሆን የምንሰጠው ምላሽ ምን እንደሚመስል የሚያመለክት ነው። ሁሌ የተዘጋጀን እንሆን። ኢየሱስ ተራና ዝቅተኛ የምንላቸው ነገሮች ሁሉ አድርጓል። እኛ ግን እንዲህ ያሉ ነገሮችን ማድረግ አንፈልግም።
እርሱ እንዳደረገው በመታጠቢያ ውስጥ ውሃ በመጨመር እግር ለማጠብና በማበሻ እግሮቻቸውን ለመጥረግ ዝግጁ ነበረ። እኛስ እንደዚህ ዝግጁ እንሆን ይሆን? ከማንኛውም ነገር ይልቅ እንዲህ ያሉ ተራና ዝቅተኛ ነገሮች ማንነታችንን ይገልጣሉ። እንዲህ ያለው ዝቅተኛ ስራ ለመስራት በስጋ የተገለጠው አምላክ በውስጣችን ሊኖር ይገባል። ኢየሱስ እኔ ለእናንተ እንዳደረግኩ እናንተም ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። ለካ ያደረገው እንድናደርግ ነው። ለካ ያሳየን እንድንቀጥልበት ነው። እስቲ ምን አይነት ሰዎችን እግዚአብሔር ወደ ሕይወታችን እንደሚያመጣ ልብ አድርጋችሁ ተመልከቱ። እግዚአብሔር እንደዚያ የሚያደርገው እናንተም ምን አይነት ሰዎች እንደነበራችሁ ሊገልጣችሁ መሆኑ ደግሞ እንድታፍሩ ሊያደርጋችሁ ይችላል። እርሱ ያደረገልንን እኛም ለሌሎች እንድናደርግ ይጠይቀናል። ታዲያ የለም ጌታ ሆይ እንደዚያ የማደርገው ሁኔታዎች ሲመቹኝ ነው በማለት እናስብ ይሆን? እንደዚያ ብሎ ማሰብ ጦር ሜዳ ውስጥ ሆኜ የጦር መሳሪያ እሰራለሁ ብሎ እንደማሰብ ይቆጠራል። ጦር ሜዳ ውስጥ ሆነን የጦር መሳሪያ ለመፈብረክ መሞከር ደግሞ ውጤቱ የጠላት ጥቃት ኢላማ መሆን ነው። ሌላ ተጨማሪ 2 ምዕራፍ ከእግዚአብሔር ጋር ለመሄድ ዝግጁ መሆን ሲገባን ማቴዎስ ምዕራፍ 5 ቁጥር 4 ላይ ጥቂት እርምጃዎችን ከተጓዝን በኋላ እንታክታለን። ስለዚህ ምቹ ሁኔታዎች እስኪፈጠሩ ድረስ ጥቂት አረፍ ልቀመጥ እንላለን። አሁን በተሰጠነ እድል የማንገለገል ከሆነ ችግር ባለባቸው ሁኔታዎች ውስጥ አናገለግልም። ስለዚህ አሁኑኑ እንዘጋጅ፣ አሁኑኑ እንንቃ። አንዳንድ ነገሮች ግራ ቢገቡንም መንፈሳዊ ግራ መጋባትን ከኛ እናስወግድ። ኢየሱስ ግን መልሶ ማቴዎስ ምዕራፍ 20 ቁጥር 22 ላይ የምትሰሙትን አታውቁም ይላል። አንዳንድ ጊዜ በመንፈሳዊ ሕይወታችን ግራ መጋባት ይገጥመናል። እንደዚያ እንዲሆን አለመፈለጋችን ብቻ ከሁኔታው እንድንወጣ አያደርገንም። ጉዳዩ ትክክል የመሆን ወይም ያለመሆን ጉዳይ አይደለም። ምንም እንኳ በወቅቱ ግልጽ ባይሆንልንም እግዚአብሔር የሚመራን መንገድ ሁሉ ለማለፍ ፈቃደኛ ሆነን መገኘት አለመገኘታችን ነው። አንዳንድ ጊዜ የእግዚአብሔር ፈቃድ የምንረዳው በመንፈሳዊ ግራ መጋባት ካለፍን በኋላ ሊሆን ይችላል። እግዚአብሔር ወዳጃችንና የቅርብ ረዳታችን መሆኑን ሊሰወርብን ይችላል። እዚህ ላይ ኢየሱስ በወዳጁ ችግር ደንታ ቢስ የሆነ ስለሚመስለን ነው። እንደ ሉቃስ ምዕራፍ 11 ቁጥር 5 ሐሳብ ምሳሌ አንዳንድ ጊዜ ለእኛም ለእግዚአብሔር ደንታ ቢስ ሆኖ እንደሚታየን ለማየት ሲል ነው ኢየሱስ ይህን ምሳሌ ያቀረበው። ይሁን እንጂ እግዚአብሔር ስለ ጉዳያችን ግድ የሌለው አለመሆኑን መረዳት ይኖርብናል። ውሎ አድሮ ሁሉም ነገር ይገለጣል። በጊዜው ስውር የሆነብን ነገሮች ግልጽ ይሆናሉ። ከእግዚአብሔር ጋር ያለን የተሟላ ህብረት ግልጽ እስከሆነልን ድረስ ልባችን ውስጥ የሐዘን ጥላ ያጠላል። ታዲያ እግዚአብሔር የተሰወረ ሲመስለን በፍጹም ልባችን በመተማመን እንጸና ይሆን? አንዳንድ ጊዜ የአባትነት ፍቅሩ አልታይ ሲለን ኢየሱስ እንደሚነግረን አንዳንድ ጊዜ የእግዚአብሔር አባትነት ፍቅር አልታይ ሲለን ጨካኝና ግድ የሌለው መስሎ ሲታየን እርሱ ግን እንደዚያ አለመሆኑን ማስታወስ አለብን። ኢየሱስ የሚለምን ይቀበላል ይላልና
አሁን ባለንበት ሁኔታ የአባትነት ብሩህ ፊቱን የመለሰብን ሲመስለን በሕይወታችን እንዲፈጸም በፈቀደ ሁኔታ ውስጥ አንድ ቀን በጽድቅ እንደሚገለጥ በማመን እንጽና። አንዳንድ ጊዜ ታማኝነቱ ማየት ሲያቅተን ደግሞ የሰው ልጅ ሲመጣ እምነት በምድር ላይ ያገኝ ይሆን ብሏል። ምንም እንኳ በግራ መጋባት ውስጥ ብንሆን በእርሱ የሚደገፍን እምነት ያገኝብን ይሆን? እግዚአብሔር ምን እያደረገ እንደሆነ መረዳት ቢያቅተንም ኢየሱስ የተናገረውን እውነት እንደሆነ ተቀብለን በእምነት ጸንተን እንቁም። የሕይወታችን እኛ ከምንለምነው የበለጠ እቅድ ስራ እግዚአብሔር በእኛ ላይ አለው። ስለዚህ መንፈሳዊ ግራ መጋባት ውስጥ አንግባ። የተዘጋጀን እንሆን። የውሳኔ ሰዎች እንሆን። ውሳኔያችን ዛሬ ይሁን፣ ነገ አይደለም። ጌታ ይባርካችሁ። ጌታን እናመሰግናለን ስለ ጽሑፉ። በዚህ ውስጥ የቀራልን ደግሞ አብረን እስኪ እናውራ። ጌታን እናመሰግናለን። እንግዲህ በእግዚአብሔር እውቀት ላይ የሚነሳ ከፍ ያለ ነገር እናፈርሳለን ሲል ብዙ ጊዜ እኛ ከውጭ ነው የምንጠብቀው። በእግዚአብሔር ሀሳብ ላይ የሚነሳው ሀሳብ ለመሆኑ የት ነው ያለው? ሀሳብ ውስጥ አይደለም? እስኪ በዚህ የውሳኔ ሰው የምንሆንበትን ሀሳብ ባወራነው በተነጋገርነው መሰረት ዛሬውን ውሳኔ ማድረግ እንዳለብን፣ የተዘጋጀን ሰዎች መሆን እንዳለብን፣ እንደገና ደግሞ አሁን እንድንዘጋጅ ያወራነውን በዚህ ጽሑፍ ውስጥ የቀረላችሁ ነገር ካለ እናውራ። እርስ በርስ ስናወራው ደግሞ በውስጣችን ይበዛል። አሁን ስማችሁን እቀበላለሁ። ስታር 6 አድርጎና ምን ቀረላችሁ በዚህ ንባብ ውስጥ? ለእናንተ ድል ውስጥ አለኝ። ጌታ ይባርካችሁ። ምን ያህል እንደቀረላችሁ እንደተገነዘባችሁ ማቀው ስታወሩ ነው፣ ስትናገሩ ነውና ድምጻችሁን አሰሙኝ። ሄሎ ማልበል ሰናይ ሰናይ ይባላል። ወንድሜ ጌታ ኢየሱስ ይባርክ። ዛሬ መጀመሪያ ጊዜ ገብቼ ለረጅም ጊዜ አልገባሁም ነበርና ዛሬ ስገባ በጣም እኔ ለራሴ የተነገረኝ መልእክት ያህል ነው የተሰማኝ። ምክንያቱም መጽሐፍ ቅዱስ ለማንበብ በቃ ነገ ጀምራለሁ እላለሁ። ነገ ሲመጣ ዛሬ አልጀመርኩም፣ ቆይ ነገ ነው የምጀምረው እላለሁ። ያው ቀኑ እንደዚህ ይመሻልና ሁሉ ጊዜ ለራሴ ቃል እየገባው ነገ ስል ዛሬ ደርሻለሁ። ይሄ ትክክለኛ ለኔ መጣ መልእክት ነው። ውሳኔ መወሰን እንዳለብን ቆም ብለን አስበን መወሰን እንዳለብን የተባልኩት። እግዚአብሔር ይባርክ። ጌታ ይባርክሽ። ታች ሰናይ ያው በየቀኑ ውሳኔዎች ይጠይቃል። አንዱ ይተጋል፣ ቀኑ አልበቃ ይለዋል። አንዱ ደግሞ ቀኑ ሳይጠቀምበት ቀኑ ታመልጠዋለች። እንደው አንቺ እንዲረዳሽ ብዬ ነው። ጥሩ ነገር ነው ያነሳሽው። ማለት በነገራችን ላይ የእግዚአብሔር ቃል መስታወት ነው። መጽሐፍ ነው የሚለው መስታወት ማለት አሁን ወደ ስራ ልትሄጂ ስትይ እንኳን እህቶች ወንድሞችም መስታወት የምናይበት አጋጣሚ አለ። መስታወት አይተናል የምንወጣው ሜክ ሹር ኤቭሪቲንግ ኢዝ ኦልራይት እና ቼክ አድርገን ነው የምንወጣው። ይሄ ፊዚካል መልካችንን ነው ቼክ አድርገን ያወጣ ነው፣ ውስጣችን አይደለም። ውጫዊ ነገራችን ነው። ብዙ ጊዜ የምናጠፋው ለውጭ ነገራችን ነው። በጣም የስጋዊ ማንነታችን ጊዜውን የሚያጠፋው ለውጫዊ ነገሩ ነው። የሚገርመው ግን
ሌላ ብዙ ስራ አለ የውስጥ ስራ እና የእግዚአብሔር ቃል አሁን የሚነግረን እንደ መስታወት ሆኖ ያለሽበትን ሲያሳይሽ የመጀመሪያው ያደረግሽው ምንድነው? you be honest ወንሽ አንድ እርምጃ ነው። you are honest ነው ማለት የት ጋር እንዳለው አሳየኝ ስትይ የመጀመሪያው እግዚአብሔር ሊሰራ ሲፈልግ ሲጀምር we need to be honest። አይታችኋል ህጻናቶች እንዴት ያው ሲያድጉ ነው እንጂ የሚያስቸግሩት ልጅ ሆነው በጣም ሆነስት ናቸው። they are so honest በጣም ነው የሚያሳዝኑት። በቃ ሆነስት ናቸው ከመጠን በላይ ነው። ለዚህ ነው በሁሉ ነገር ላይ ረዳት ይፈልጋሉ ከኛ ሊያጠፉ ሲሉ እንኳን በክፋት አይደለም ትንሽ ሆነው they are just honest በቃ ያላቸው ነው አለማውቃቸው ነው እና ያ ሆነስትነታቸው እኛ እንድንረዳቸው አቅም ጉልበት ይሆነናል። ልጆቻችን አሁን እንደ ትልቅ ሰው አይደለም ልጆቻችን ትሪት የምናደርገው ልጆቻችን ላይ ለፎከስ እናደርጋለን ካላቸው ሆነስትነታቸው ያሳዝነናል በጣም እኛ የምናውቀው ስለማያውቀው እግዚአብሔርም እንደዚህ ነው። አሁን ሆነስትነሽን ሲያዝ በጣም ሊረዳሽ እጁን የሚዘረጋውና እንደዚህ በዚህ ብቻ ሳይሆን በተለያየ ነገር ሲያሳየን ለበታች ምሳሌ ሲያሳየን ቆም እንድንል ነው እና መጽሐፉ ሲጀምር አስተውለሽ ከሆነ በእግዚአብሔር ዕውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ነው የሚለው ሁለተኛ ቆሮንቶስ ላይ። ብዙ ጊዜ ይህን ቃል የምንጠቀመው እኛ ለውጭ ነው። በቃ የከሌ የሆነ ክፋት ተነስቷል ከበደ ዓለሙ ምናምን ነው ትዝ የሚለን፣ ግን ራስ ውስጥ ለሚነሳው ይሄ ራስ ውስጣችን ነው የሚነሳው። በእግዚአብሔር ዕውቀት ላይ የሚነሳ የሰው ሀሳብ አለ በእኛ ውስጥ ሁልጊዜ የሚሟገት ሙግተኛ የሆነ ማንነት አለ። የሚነሳ ደግሞ ሀሳብ ነው፣ ግን የሚነሳው በእግዚአብሔር ሀሳብ ላይ ነው። ሀሳብ በሀሳብ ላይ ሲነሳ ክፉ ነው እኮ እና በዛ ጊዜ ማድረግ ያለብን ሀሳብ ነው የሚበልጠው። ሲቆም እንብል የእሱ ወይስ የኛ? የእሱ ከበለጠ በቃ የእሱን እናድርጋ ቆም ብለን እና ያንን እንድናደርግ ጌታ ሲረዳን ውሳኔ ሰዎች ስናደርግ አሁን እኮ ብዙ የሚያዳምጡ ሰዎች እኮ አሉ ማለት ብዙ የሰሙ ሰዎች አሉ። አሁን ያዳምጡ ግን ጥቂቶች ሊሆን ይችላሉ። አሁን ለምሳሌ 150 ሰው 200 ሰው አሁን ቢሰማ ከቢሰማ ውስጥ የሚያዳምጠው ወደ ልቡ የሚያመጣው ጥቂት ነው። እንደ ሬዲዮ አዳምጠው የሚያስሰው አለ አንድን ነገር ወደ ልቡ ሲያስገባ። ግን አንዳንዴ እንድድል ሲሰጠን ደግሞ ጌታን እናመሰግናለን ብለን እንድናደርግ ጌታ ይረዳናልና መልካም ውሳኔ ነው፣ መልካም እይታ ነው የተናገርሽው እህታችን ሰናይ። እግዚአብሔር ይባርክሽ። አንድ ውሳኔ ስታደርጊ ወዲያው ነው አድርጊ። አሁን ለምሳሌ ዛሬ ወደሚቀጥለው ለምዕራፍ ለመሄድ የመጀመሪያውን እንትን የሳብሽው ክር የመጀመሪያውን ነገር አንድ ስቴፕ እና ጌታ ደግሞ ይረዳሻል። መጨረሻ ላይም ደግሞ እንጸልያለን። ጌታ እናመሰግናለን። ተባረኪ እህቴ። ሄሎ አቤት። እኔም ጥያቄ አለኝ። ጥያቄ መጠየቅ ይቻላል? ንባቡን ሰምተሻል? ሰምቻለሁ ንባቡን እና አሁን ተመሳሳይ ነው ከሄተ ጋር ተመሳሳይ ጥያቄ ነው። እሺ እግዚአብሔር ባርክ ተባረክ። እኔም ዛሬ ገና መጀመሪያ ነው በጣም ቆይቻለሁ። ቢሮ ስገባ ነበርና ዛሬ መጀመሪያ ነው ሰማሁ እና ብዙ ነገር ጀምራለሁ ማለት ያው መንፈሳዊ ህይወት ላይ ይሁን ምድራዊ እንኳን ብዙ ነገር ጀምራለሁና ከዛ መወሰን ያቅተኛል፣ ፌል ያደርግብኛል። ለምሳሌ ጾም ጸሎት ይዤ መጸለይ አለብኝ ከዚህ እላለሁ፣ ግን መወሰን ያቅተኛል። ቅድም እንትን እንዳለችው ባይብል ስታዲ በራሴ ከራሴ ጋር ጀምራለሁ እላለሁ፣ ግን መወሰን ያቅተኛል። ምድራዊ ነገርም እንደዛ አንድ ነገር እንን አደርጋለሁ ብዬ ስነሳ በቃ መወሰን ያቅተኛል።
ይህንን ብዙ ጊዜ ፌል ያደርግብኛል ማለት ብዙ ጊዜ እና ምን ማድረግ አለብኝ? I will be back. Okay, Mom. Okay. እሺ እንግዲህ እዚህ ላይ አሁን ዛሬ ያነበብነውን ሙሉን ሰምተሽ ከሆነ ሰው የውሳኔ ሰው እንድንሆን ጌታ ይፈልጋል። ምክንያቱም መጽሐፍ የሚለው ሁለተኛ ቆሮንቶስ ላይ ለክርስቶስም ለመታዘዝ አእምሮ ሁሉ እንማርካለን አይደል የሚለው? ለክርስቶስ ለመታዘዝ አእምሮ ሁሉ እንማርካለን። አሁን ጨዋታው አእምሮ ላይ ነው፣ አስተሳሰብ ላይ ነው። ለውጥ ያለው አስተሳሰብ ላይ ነው። አስተሳሰብ ነው መጥቶ ፊዚካል ላይ ለውጥ የሚያመጣው። አስተሳሰባችን ላይ መስራት አለብን ብዙ ጊዜ። ምክንያቱም ይሄ አሁን ቅድም ስናነሳ መነሻችን በእግዚአብሔር ሀሳብ ላይ የተነሳው ማን ነው ካላቸው የራሳችን ሀሳብ ነው፣ የሰው ሀሳብ። አሁን የሚመስለን የጠላት ሀሳብ ነው። ጠላትን ያለ ቦታው እናስገባ። መጽሐፍ ያለው የሰው ሀሳብ ነው በእግዚአብሔር ሀሳብ ላይ የተነሳ ያለው። የሰው ሀሳብ ደግሞ ስጋዊ ሀሳብ ነው፣ አእምሮዊ ሀሳብ ነው፣ መንፈሳዊ አይደለም። የእግዚአብሔር ሀሳብ ምንድነው ካላችሁ ደግሞ እሱ መንፈሳዊ ነው። ስለዚህ መንፈሳዊውን ለመላበስ የራሳችንን ሀሳብ ለእግዚአብሔር ማስገዛት አለብን። ብዙ ሀሳብ ሊኖር ይችላል። እግዚአብሔርን እያመንነው እንሂድ፣ ወደ አለ ቦታ እንድረስ። ሃሌሉያ። ለእግዚአብሔር አስረክቢ። ይሄ ለእግዚአብሔር በመስጠት የሚከናወን ሽግግር ነው፣ ውሳኔ ነው። ነገ አይደለም፣ ዛሬ ነው። እንግዲህ ዕለት እግዚአብሔር አሁን አንዳንድ ጊዜ አስቸጋሪ ሁኔታዎች ሲገጥመን ቅድም እንዳነበብነው ለውጊያ እንዘጋጃለን ብለን እናስባለን። በቃ ነገ ነው የምንዘጋጀው። ውጊያ ዛሬ ነው። የውጊያ ዝግጅት ዛሬ ነው። ችግሩ ሲገጥመን አይደለም። ቅድም ጽሑፍ ላይ እንዳነበብነው በውጊያ ሜዳ ላይ ሆነን ውጊያ እንለማመድም። ውጊያ የምንለማመደው ከውጊያው በፊት ነው እና አስቀድመን ሁኔታዎችን በሚገጥሙ ሁኔታዎች ውስጥ ራሳችን ማስገዛት አለብን። ምናልባት እግዚአብሔር ለመንፈሳዊ ውጊያ ህይወት ቢጠራን በዛን ጊዜ ለሁኔታዎች ዝግጁ እንሆናለን አንሆንም የሚለው አስቀድመን የውሳኔ ሰዎች ስንሆን ነው። እግዚአብሔር እጆቻችንን ጠምዞ አንድ ሁኔታ ውስጥ ያስገባናል ብለን የምንጠብቅ ሰዎች ሞኝነት ነው። እግዚአብሔር እጅ አይጠመዝም፣ ፍቃድን ነው። ለምሳሌ ልንገራችሁ። አሁን በየቀኑ ፍቃድን ማስገዛት ነው ከዚህ ነገር የሚያሳርፈው። ሰው ፍቃዱን ግጥም አድርጎ ጠፍሮ ቆልፎ ይዞ እግዚአብሔር እንዲለውጠው የሚፈልግ ሰው አለ። ትልቅ ሞኝነት ነው። ፍቃድ የሚባለው እግዚአብሔር ለሰው ልጆች የሰጠው ትልቁ ስጦታ ነው። በቀደም በቅርብ ቀን ውስጥ እኔ ያለሁበት ከተማ አንድ ሮቦት መንገድ ላይ ሳይድ ወክ ላይ ወክ እያደረገ ይታይ ነበረ። ሰው የሚመስል ሮቦት ነው። በሰው መልስ የሚራመድ 4 እጅ 2 እጅ 2 እግር ያለው ሮቦት አውቀው ነው የለቀቁት። ሮቦቱን የራሳቸው ትሬኒንግ ይኖራቸዋል እና ብዙ ሰው እያየ ይገረም ነበር። ሳይድ ወክ ላይ ነው የሚሄደው፣ ሂድ ባለበት ላይ ነው የሚሄደው ያ ሮቦት። ከዛ ከባለቤቱ ፈቃድ ውጭ ምንም አያደርግም። ያ ሮቦት በባለቤቱ ሀሳብ ነው የተሰራው። ባለቤቱ ቁም ስለው ይቆማል፣ ሲሄድ ስለው ይሄዳል፣ ታጠፍ ስለው ይሄዳል። እና ለእኔ ውስጥ መነጋገሪያ ሆነው ነበር። ግን እዛ ጋር የሚለው ባለቤቱ ማን ነው እያሉ ይጠይቁ ነበር። ባለቤቱ ያውቃል። ባለቤቱ ሮቦቱን ያውቀዋል። የት ጋር ሄዶ የት ጋር እንደሚቆም ያውቀዋል። አሁን ይህን ያነሳውባችሁ እግዚአብሔር እኛን እንደ ሮቦት አይደለም የሰራን። እኛን ላይቭ ያለን ህይወት ያለን ፍቃድ የሚባል ነገር የተሰጠን ሰዎች ነን። እኛ ከሮቦት ግን ስንሰራ እኛ ያደረግነውን ብቻ እኛ ያለውን ብቻ እንዲሰራ ነው የምናደርገው። እኛ ያስቀመጥንበትን ብቻ ነው የሚሰራው። ሰው ግን እግዚአብሔር ሰው እንደዛ አልሰራውም። ፍቃድ የሚባል በራሱ ውሳኔ ማድረግ እንዲችል በራሱ ፍቃድ መዳን ሲሆን መልካም ነገር ቢሆን ክፋት ሲሆን በራሱ መስራት እንዲችል ፍቃድ የሚባል ነገር ሰጥቷል። ይሄ ፍሪ ዊሊንግ ነው። ለዚህ ነው ያ ፍሪ ዊሊንግ እግዚአብሔር አይጸጸትም።
ወዶ የሰጠን ያንን ማስገዛት የኛ ፈንታ ነው። የሰጠንን መልሰን ለሱ ማስገዛት ይሄ በጣም ኢምፖርታንት ነገር ነው እየነገርኳችሁ ያለው። እና ፍቃድ አለን ብለን አልፈነጭም። ፍቃድ አለን ብለን የገዛ ሀሳባችን አናደርግም። ፍቃድ አለን ብለን በቃ የቻለውን አናደርግም። የመጀመሪያው ስራ ያንን ፍቃድ ለእግዚአብሔር ማስገዛት ነው። ስለዚህ ነው ሰውየው ሽባ መሆኑን እያየ ጌታ ኢየሱስ ሰውየው አይነ ስውር መሆኑንም እያየ አጠገባቸው ሄድና ምን ላደርግልህ ትፈልጋለህ ይለዋል። ቆይ እስኪ አይነ ስውር ፊታችሁ ቆሞ ምን ላደርግልህ ትፈልጋለህ ስትሉ በስጋ ስታስቡት እንዴ እያየው ምን ላደርግልህ ችግር ማስተውም እንደዚህ አልገምት ነው። በስጋ እንደዛ ነው ይባላል። እግዚአብሔር ግን የታወረውን አይን እንኳን ለማብራት የሰውየውን ፍቃድ ይጠይቃል። እግዚአብሔር ግን ሽባውን ሰውዬ ለማቆም ምን እንዲያደርግለት ለመጠየቅ የሰውየውን ፍቃድ እግዚአብሔር በሰዎች ላይ ያስቀመጠው የሚያከብረው ሪስፔክት የሚያደርገው ነው። እግዚአብሔር በእኛ ውስጥ ያለው ፍቃድ ሪስፔክት እንደሚያደርገው እኛ የእግዚአብሔርን ፍቃድ ሪስፔክት አናደርግም። እደግመዋለሁ ይሄንን እግዚአብሔር የሰዎችን ፍቃድ የሚያከብረውን ያህል እኛ ሰዎች የእግዚአብሔርን ፍቃድ አናከብርም። አስተውላችሁ ታውቃላችሁ? ስለዚህ ሽባውን 38 ዓመት ሙሉ ሽባ መሆኑን እያየ ወደ እሱ መጣና ምን አለው? ፍቃዱን ማስገዛት ስላለበት ምን እንዳደርግልህ ትወዳለህ አለው። አያችሁ? እና ጥያቄ ይሰጣል። ለዛ ምላሽ የምናመጣው አይኔ እንዲበራ እንድነሳ ይሄ የምንመልሰው መልስ እኛ ከፍቃዳችን የምናመጣው ምላሽ የፈውሳችን መሰረት ነው። አምነን እንድናደርግ ይፈልጋል እግዚአብሔር። ስለዚህ አሁንም ፍቃድን ማስገዛት ዝም ብሎ በሀሳብ ማውራት ሳይሆን ነገርን ማውጠንጠን ሳይሆን ከአሁኑ ነው ራስን ሀሳብን ለእግዚአብሔር ማስገዛት መልካም ይመስላል። ለብዙዎቻችሁም ይሄ ነው ላስቀር የምፈልገው ከዚህ ጽሁፍ ለእግዚአብሔር ፍቃድ ራስን ማስገዛት እግዚአብሔር ያከበረውን በእኛ ውስጥ ያስቀመጠውን በፍሪ ፍቃድ ዊሊንግ እግዚአብሔር ስራ አምጥቶ ማስቀመጥ ይኸውልህ ማለት። ስለዚህ አሁን ቅድም ቀኑ እየሄደ ነው ብላለች እህታችን። በጣም ጥሩ ነገር። ብዙ ሰው ቀኑ እየሄደበት ነው። ውሳኔ ሳያደርግ ወደሚቀጥለው ነገር ሳያይ መልካሙን ነገር ቀን ሳያይ ጊዜ እየሄደበት ነው። እንደ ኢያሱ አይነቱ ደግሞ እንኳን ጊዜው ሊሄድበት የጀመረውን ስራ ለመጨረስ ቀኑን የሚያስቆም ደግሞ አለ። በዛ በኩል ይህን አስባችሁ ታውቃላችሁ? እግዚአብሔር የሰራውን ስራ ለመጨረስ ከመትጋቱ የተነሳ ቀኑ እንዲቆምለት ፀሐይ እንድትቆምለት ያዘዘም ሰው እኮ አለ እንዳትረሱ። በዛ ጥግ ደግሞ ስለዚህ እኛ ጊዜ ከሄደብን ቆም ብለን ማሰብ አለብን። የድጋዮች ችግራችን የሚለውን ነገር እግዚአብሔር በቂ ጊዜ ሰጥቶናል። ዛሬውን ራሳችን እናስገዛ ለማለት ነው። ጌታ ይባርክሽ እህቴ። እንደተመለሰልሽ አስባለሁ። ጽሁፉን የሰማችሁ ሁሉ በጽሁፍ ላይ አንድ እርምጃ እንውሰድ ዛሬ። በተቀራችን ጥቂት ጊዜ አንድ ሰው ደግሞ ልቀበል እስኪ። እኔ ምን ነገር ፈልጋለሁ ማልበል ታራ ቀጥሽ። እሺ በእውነት ጌታ ይባርክህ። የሚያስፈልገንን ጽሁፍ ነው ያነበብክልን። ምክንያቱም ፐርሰናሊ የሚቸገርበት ነገር ቢሆን እንደዚሁ ፕሮካስትሬት ማድረግ ነው። አንድ ነገር አድርጋለሁ እያልኩ በመንፈሳዊም በፊዚካሊም እንደዚህ ዛሬ እያለ ዛሬ ደግሞ ዛሬን እየወለደ ማድረግ የምፈልጋቸው ቀናት፣ ሳምንታት፣ ወራት ሲቆጥሩ በህይወት አይቻለሁ እና ዛሬ ቁሜ እንዳስተውል ነው ያደረገን። የእግዚአብሔር ቃል በአንድ ቦታ ኢቭን ራሳችሁን ሕያው መስዋዕት አድርጋችሁ ለእግዚአብሔር ስጡ ነው የሚለው። ራሳችን እንኳን መስጠት ያለብን ራሳችንን እግዚአብሔር በስጋችን እንኳን አይወስንም። በቃ ራሳችንን ለጌታ አሳልፈን መስጠት ያለብን፣ ሕያው መስዋዕት አድርገን መስጠት ያለብንና አንድ ቀን ኬኔት ሄገን መጽሐፍ ላይ ነው ይሄን ያስተዋልኩትና አሁን ዛሬ ደግሞ
በተለይ በጣም ስትራይክ ያደረገኝ ጦርነት ላይ የጦርነት መሳሪያ እናዘጋጅ የሚለው ልክ ፈተና ዛሬ ልንፈተን ፈተናው ላይ አናጠናም ኦፕን ቡክ ካልሆነ በስተቀርና ስለዚህ በጣም ዌክ አፕ ኮል ነው ለኔ የሆነልኝና እንግዲህ እግዚአብሔር ዳን በቃ የውሳኔ ሰዎች እንድንሆን እንዳልከው ይሄ የጠላት ሳይሆን ራሳችን ነው መወሰን ያለብንና የውሳኔ ሰው ሆነን ራሳችንን እንድናስለማምድ እግዚአብሔር ዳን እንግዲህ የኔም ድካም ይሄ ስለሆነ ጸልዩልኝ ለማለት ነው። ጌታ ይባርክ። የኔን አንዲት ወስዶ ጊዜ ካለ ጌታ ይባረክ። አቤት። እሺ ጌታ ይባርክሽ። ጸጋ ይጨመርልሽ። ትልቅ ነገር ተናግረሻል። ሌላ አንድ ሰው ሰማው? እኔ ሃይማኖት ማለበል ስምሽን? ሃይማኖት እሺ ቀጥ ይሰማል? ይሰማል። እኔ ደግሞ ጥያቄ የሆነብኝ አንዳንዴ ገንዘብ ልክ ነበረ ኦርቶዶክስ የሆኑ ሰዎች እና ካዝኔ ስትነግረኝ ሁለተኛ እንዳትረጂ አክቲቭ ይሆናል ግንቦት ምናምን የሚሉት ነገር አለ አምልኮ ነገር ስላለ እሱ ነው አታክ የሚያደርግሽ ሁለተኛ እንዳትልኪ ብላ አለችኝና ተውኩኝ ያንን ነገር እና እሱ ነገር አምልኮ ነው ስትለኝ በቃ አጥንኩኝ ማለት ነው። እና በአንተ በኩልስ ምን ይሰማሃል? አሁን ካላክሽ እንደገና አክቲቭ ይሆንና አታክ ያርጉታል። ኢትዮጵያ የሚመለክ ነገር አለ ፋሲካ ሲሆን ግንቦት ሲሆን አይነት አምልኮች ነገር አሉ። ደግሞ ያው ክርስቲያን ሆኛለሁ ተቀብያለሁ እግዚአብሔርን ያ ነገር መጥፎ ነው ብላ አለችኝ እና እሺ በማንነው ስምሽ እቴ? ነገር አይደለም የሚያመልኩት ነገር እሺ እቴ አሁን ከተማርነው ካነበብነው ጋራ የሚሄድ አይደለም። በግል እንዳገኝሽ ፈልጋለሁ። አንቺ በግል እርዳታ ለምን የሚያስፈልግሽና ደውይልኝና አልጋዎች ጋራ አሁን ይሄ ጽሁፉንም የሰማሽ አትመስይኝም ከመጀመሪያው እና ስለዚህ ለአንቺ መፍትሄው የግል ምክር ነው የሚያስፈልግሽ እና አገኝኝ አስተባባሪዎች ቁጥር ላይ ደውይ ወይ ደግሞ ለኔም 512-293-9299 ቆይ እሺ ንገረኝ አሁን 9293 ስንት አልከኝ? 9293 እሺ ባረክልኝ። ጌታ ይባርካችሁ። ሐሳብ የሰጣችሁ ሁሉ ጌታ እግዚአብሔር ይባርካችሁ። እንግዲህ እንዳትረሱ የውሳኔ ሰዎች ሁኑ። አሁኑኑ ተዘጋጁ። ውሳኔ እናድርግ። በጣም ውሳኔ እናድርግ እና ቅድም የራሳችን ሐሳብ ጠላት እንዳይሆነን ለዚህ ነው መጽሐፉ በእግዚአብሔር ሐሳብ ላይ በእግዚአብሔር ዕውቀት ላይ ነው። ደግሞ እኮ የሚገርማችሁ በእግዚአብሔር ዕውቀት ላይ እኮ ነው። የሰው ዕውቀት እና የእግዚአብሔር ዕውቀት አያችሁ ልዩነቱን? በእግዚአብሔር ዕውቀት ላይ የሚነሳው ከፍ ያለውን ነገር ሁሉ እናፈርሳለን ነው የሚለው እና ይሄ በእግዚአብሔር ዕውቀት ላይ እንዳንነሳ ይልቅም የእግዚአብሔር ዕውቀትን ራሳችን እንድናስገዛ ሐሳባችን ለሐሳቡ እያስገዛን መንፈሳዊ ግራ መጋባት ሳይኖረን መንፈሳዊ ግራ መጋባት ስንገባ ደግሞ የአባትነት ፍቅሩ አልታይ ሲለን ታማኝነቱ ማየት ሲያቅተን እነኚህ ነገሮች ሁሉ እግዚአብሔር ወዳጃችንና የቅርብ ረዳታችን መሆኑን ሲሰወርብን ቆም ብለን ያ ካልን ነገር እንጀምር። ካልን ነገር እሱ ምንድነው? ሐሳባችን ለሐሳቡ በማስገዛት ወደፊት እንሂድ። ቀናችሁ እንዳታባክኑ ተጠቀሙ። እያንዳንዱን ቀን የሳምንት ሰው ይበለን። እስኪ አጭር ጸሎት እናርግና በዚህ ነገር ላይ እንዲረዳን ከዛ ወደሚቀጥለው ፕሮግራም እናልፋለን። እግዚአብሔር ሆይ እናመሰግናለን። ስለረዳህን ተመስገን። ቃሉ እንደ መስታወት የነካቸውን ጌታ እግዚአብሔር ሆይ አምላካችን ሆይ ብሳን እንድትረዳቸው ከዚህ ጀምሮ ከዚህ ዕለትና ሰዓት ጀምሮ ጌታ እግዚአብሔር ሆይ የውሳኔ ሰዎች እንዲሆኑ
ደግሞ ዘመናቸው ጌታ እግዚአብሔር በአንተ ደስታ ላይ የተመረኮዘ እንዲሆን ደስታን እየፈለጉ ደስታን የሚፈጽሙ ወገኖች እንዲሆኑ ጸልያለሁ። ደስታን የሚያደርጉ እንዲሆኑ በጌታ በኢየሱስ ክርስቶስ ስም ለራሳቸው ደስታ ሳይሆን ያንተን ደስታ እየፈለጉ ሲያደርጉ ያንተ ደስታ ደግሞ የኛ ኃይል ስለሆነ ኃይል በመካከላችን ስለሚገለጥ ለዚህ ክብር እንድንኖር እርዳን። በጌታ በኢየሱስ ክርስቶስ ስም በየዕለቱ ጌታ እግዚአብሔር አምላካችን ሆይ የሚመጣልንን ውሳኔ ለአንተ እንድናስገዛ እርዳን። ጌታ እግዚአብሔር ሆይ ግራ የሚያጋቡን ነገሮች ሲመጡ ጌታ እግዚአብሔር ሆይ ግራ የማያጋባው ያንተ መንፈስ የሚረዳው ያንተ መንፈስ ከኛ ጋር ይሁን። ወገኖችን እርዳቸው፣ እጆቻቸውን ያዝ፣ ደስታቸው ላይ አድርሳቸው። አንተ እጅ ትልቅ ነው፣ ሰፊ ነው፣ ሁሉን ይደርሳል። እናመሰግናለን ስላስተማርከን፣ ስለረዳህን፣ ስለራራህልን፣ ስለመከርከን፣ ስለገሰጽን ይባረክ። በጌታ በኢየሱስ ስም ጸለይኩኝ። ከዚህ በኋላ የሚኖረን ጊዜ ሁሉ ለአንተ አሳልፌ የሰጠው በኢየሱስ ስም አሜን። ጌታ ይባርካችሁ። ተባረኩ። ዘመናችሁ የተመሰገነ ይሁን፣ ተባረከ ይሁን። እሺ አንዬ ድምፅሽን አሰምኝ። በጋሻውን የመቀበለው ወንድሜ ሰውነት። እሺ ወንድሜ በጋሻው ጌታ እግዚአብሔር ይባርክህ። እንኳን ደህና መጣህ። ከኛ ጋር የነበረ መንፈስ ከእናንተ ጋር የሚሆን አሜን አሜን። እግዚአብሔር አብስቶ ይባርክ ወንድማችን ሰውነት። ለዘመናችን ለሚያስፈልገን ለእግዚአብሔር ቤተሰብ የጊዜውን ቃል የጊዜውን መልእክት የሚጠቅመንን የሚያንጸንን ሁልጊዜ ይዘህ ስለምትመጣ እግዚአብሔር ጸጋውን ያብዛልህ፣ ይባርክ። አንተና ለአንተ የሆነ ሁሉ የተባረከ የሆነ ወንድማችን ሰውነት ኖርልን። ጌታ እስኪመጣ ድረስ እንደዚሁ እርስ በርስ እየተናነጽ እየተገላገልን ጌታን እያከበርን የኢየሱስን መምጣት እንጠብቃለን። ጸጋ ይብዛልን። ቅዱሳን ጌታ ደግሞ በሰማነው በተረዳነው እንድንኖር ጸጋውን ያብዛልን። እያንዳንዱ ውሳኔዎቻችን የየዕለቱም ውሳኔዎቻችን ኮንሲኩዌንስ አላቸው፣ መልካም ተጽዕኖ አላቸው፣ መልካምም ያልሆነ እንደ እግዚአብሔር ፈቃድ በእውነት ልባችን እግዚአብሔር አቅንቶ እንደ እግዚአብሔር ፈቃድ እንደ እግዚአብሔር ሐሳብ እንደ እግዚአብሔር ቃል በቃ ለአርለል የምንወስናቸው ውሳኔዎች በረከትን ይዘውልን ይመጣሉ። ደሞም እንደው በስጋ ዝም ብለን ደግሞ የወሰናቸው ውሳኔዎች ደግሞ የሚያመጡት ኮንሲኩዌንስ አለ። በጣም ልባችን የሚሰብር የሚያጸጽተን ነገር ይሆናልና ብዙ አለ። ሁላችንም በውሳኔዎቻችን ያገኛናቸው ነገሮች አሉና እንደ እግዚአብሔር ሐሳብ እንድንወስን እግዚአብሔር ጸጋውን ያብዛልን። ተባረክ ወንድማችን ሰውነት። ቅዱሳን እግዚአብሔር ይባርካችሁ። ሰላም እላችኋለሁ ወንድሞች እህቶች። ለተወሰነ ደቂቃ እያይለታችን እስክትገባ ድረስ እኔ ይዛለሁኝ። ከዚህ የሚቀጥለው እንደዚሁ የስነ ጽሁፍ የምናቀርብበት ጊዜ ነው። ያነበብነውን እንዲሁ ራሳችን የጻፍነውን ቅኔ ለእግዚአብሔር ክብር ለቅዱሳን መታነጽ የምናቀርብበት ጊዜ ነው። እግዚአብሔር ይመስገን። ዛሬም ይሄን ጸጋ እግዚአብሔር ለሕዝቡ ይሰጣል። አንዳንዶቻችሁ ጸጋችሁ ውስጣችሁ ያለ ሳይገለጥ ዘመን እያለፈ ነው። በጥቂት ብቅ ካለ እሷን ማውጣት እሷን አሳድጎ እግዚአብሔር ለብዙ ነገር ነው የሚያበቃት። እነ ዳዊት፣ ሰለሞን፣ ኤርሚያስ፣ ኢሳይያስ፣ ኢዮብ እነዚህ እና ሌሎችም ቅኔ የስነ ጽሁፍ ስጦታ የነበራቸው ናቸው። ጽሁፋቸውን የእግዚአብሔርን መልእክት በስነ ጽሁፍ ነበረ ያቀረቡት። እኛ አዲስ አንጽፍም፣ መሰረቱ ተመስርቷል ኦልሬዲ። ግን የእግዚአብሔር መንፈስ ጸጋው ግን ዛሬም ይሰጣል ለሰዎች። ስለዚህ በዛ ጸጋ ነው ይሄው እየተገላገልን እዚህ ያለ ነው ማለት ነው። እየተናነጽን የእግዚአብሔር መንፈስ ቃሉን መሰረት አድርገን የምንጽፋቸውን ደግሞ የጻፉትን የምናነበው እግዚአብሔር በዚህ ውስጥ እሱ ስለሚከብር እኛንም ደግሞ ህይወታችንን ስለሚሰራ ነው። ክብር ለእግዚአብሔር ይሁን። ከዚህ ቀጥሎ እንግዲህ ከዚህ በኋላ ስም ቀበልና በየተራ እየገባ እንደተለመደው ጌታ የሰጠን እናካፍላለን። ሰኒ ነሽ? አዎ። እሺ ሰኒ ይዤሻለሁኝ። ካንቺ ነው የምንጀምረው እንደተለመደው። ተባረኪ። ማነች? ታፈሰች። እሺ ታፈሰች፣ እንደና መጣሽ። ቅድስት እንደና መጣሽ። ታችን ራሄል
ራሄል እንደና መጣሽ ታችን ነሬች በርቀነሽም አለው እሺ ታችን በርቀነሽ እንደና መጣሽ ተባረኪ ጸጋ ይብዛልሽ ሌሎች አላችሁ ታሌብ ሽመልስ አማረ ወንድሞች ሌሎች ምቶች የጋስን ዝርዝር አለ ይኸው ፊቴ የስነ ጽሁፍ አገልጋዮች ብቅ በሉ እግዚአብሔር በርክ ስለከፈተልን በዚህ በቤሪያ እግዚአብሔር ይመስገን ማንንም ምንም አይነት ጸጋ የተሰጠው ከእግዚአብሔር የሚያገለግልበትን መድረክ እግዚአብሔር በቤሪያ ከፍቶልናል ስሙ የተባረከ ይሁን በዚህ እየተሰራን እየታነጽን ነው ጌታ ሊመጣ በደጅ ነው እየቀረብን ወደ መጨረሻ አይደለ ሰማይ አንዳንዱ አገልግሎት ሰማይ ይቀጥላል አንዳንዱ ደግሞ ያው ጌታ እስኪመጣ ድረስ ነው አይደለ እብርለስ ይሆነ እስካላችሁ ሌሎች ሰናይ ታፈሰች ቅድስት ራሄል ብርቅነሽ እሺ በእናንተን ጀምርና እዛ እንቀጥላለን እታችን ሰኒ ገቢና ያው እንግዲህ ጌታን ተለመደው አክሬና ኢየሱስን የጌቶች ጌታ የነገስታት ንጉስ የህይወታችን ባለቤት የእምነታችን ማዕከል መሰረታችን የምንጠብቀው ጌታ ህይወታችን የለወጠ አሁንም በህይወታችን ሊከብር የሚወድ ለሱ የሚያኖረን በሱ ውስጥ የሚያኖረን እግዚአብሔር ልጅ ኢየሱስ ከፍ ይበል አይደለም በዚህ ዝማሬ ከሷ ጋራ ጌታን ያመለክን እንቀጥላለን ሰኒ የገቢ እሺ በቃሻው ድምጽን ስለሰማሁት ደስ ብሎኛል ተባረክ ወንድሜ ሰውነት እግዚአብሔር ይባርክ ዘመንህን ይባርክ በእውነት ውሳኔ ማድረግ እንዳለብን እና ያስተማርከን ይሄ የብዙዎች ችግር ነውና እግዚአብሔር ይርዳን እንድንወስን በነገሮች ላይና በጌታ ነገር ላይ በተለይ እግዚአብሔር ይባረክ በጋሻውዬ ትውልድ ዘርህ ይባረክ ራሄል ብርቀነሽ ሰምቻለሁኝ ስማችሁን እግዚአብሔር ይባርካችሁ ሩቴ ቦይዝን አልሰማዋትም ሌሎችንም እንደዚህ እግዚአብሔር ይባረክ ታችን ይሻረግን ማሰማው ተባረክ ወንድማችን በጋሻውዬ ተባረክ ሌላው የአጭር ዝማሬ ነው አስማት መዘምረው እግዚአብሔር ይባረክ ክብር ለአምላካችን ለእግዚአብሔር ይሁን ሃሌሉያ ኦይ ምን ያደርጋል ሀብት ቢበዛ አንተ ከሌለ ካልሆንከኝ ቤዛ ለሊቱ አቅልቷል ሊነጋብኝ እኔ አለቅህም ካልባረከኝ የቅድስና የጽድቅ ኑሮ መኖር ፈልጌ ካብናው ዘንድሮ ዓመታት ዘመን ወሰደብኝ መቼ ነው በተም ትውጠኝ እኔ አልፈልግም እንደዚህ ኑሮ ተራራ መዞር ዓመታት ቆጥሮ እስኪ አንድ እርምጃ ፈቀቅ አድርገኝ በክብር ልኑር አሳርፈኝ ወይ ምን ያደርጋል ሀብት ቢበዛ አንተ ከሌለ ካልሆንከኝ ቤዛ ለሊቱ አቅላልቷል ሊነጋብኝ እኔ አለቅህም ካልባረከኝ የቅድስናን የጽድቅ ኑሮ መኖር ፈልጌ ካምናው ዘንድሮ ዓመታት ዘመን ወሰደብኝ መቼ ነው የምትቀይረኝ እኔ አልፈልግም እንደዚህ ኑሮ ዓመታት ቆጥሮ እስኪ አንድ እርምጃ ፈቀቅ አድርገኝ በክብር ልኑር አሳርፈኝ ጌታ ማለት አልተውም እስክትለውጠኝ ኢየሱስ ማለት አልተውም እስክትለውጠኝ ማለት አልተውም እስክትፈውሰኝ ማለቴን አልተውም እስክታድነኝ ማለቴን አልተውም
እስክትለውጠኝ ማለቴን አልተውም እስክትለውጠኝ ሃሌሉያ ሃሌሉያ ኢየሱስ ክርስቶስ ጌታ ነው ያድናል ይታደጋል ክብር ለአምላካችን ለእግዚአብሔር ይሁን ሃሌሉያ ጌታ እንዲለውጠን ማጸናለን መለወጥ አለብን ሃሌሉያ መወሰን አለብን በነገሮች ሁሉ መጠጋት አለብን ወደ ጌታ ሃሌሉያ ፈቃዳችንን ለሱ መስጠት ማስገዛት አለብንና እግዚአብሔር ይባረክ ክብር ለአምላካችን ለእግዚአብሔር ይሁን ዛሬ ከሌላ መጽሐፍ ላይ በፊት ነው ያነበብኩት እዚህ ፕሮግራም እንደጀመርኩኝ የብዕሮች ትሩፋት የሚል ነበረና ብዙ ነው እንትኑ 3 ገጽ ሆኖ ከፊት ከኋላ ሲቆጠር 6 ይሆናል ይበዛል ብዬ ኩትና ወደዛው ወደ ዘመኑ ሰው ገባሁኝ ሰው አጥማጆች ይላል ያኛው በጣም ብዙ ስለሆነ ለእድሉ ለመስጠት ለእህቶችና ለወንድሞች የወጀቡን ብርታት የባህሩን ስጋት እኒህ አሳ አጥማጆች ያውቁታል ጠንቅቀው ይሁንና ታዲያ በዚህ አመካኝተው ከውሃው ዳርቻ አይውሉም ተቀምጠው እኛም መከራና እንግልት ንቀትና ደስታ ንቀትና ስደት የሚመጣው ችግር ቀድሞ ቢታየንም ነፍሳትን ከማጥመድ ከቶ አያቆመንም ይላል እግዚአብሔር ይባረክ ክብሩን እግዚአብሔር ይውሰድ ኢየሱስ ክርስቶስ ይመጣል ማራናታ ተባረኩ ተባረክ እህታችን ሰናይት እግዚአብሔር ጸጋውን ያብዛልሽ ይጨምርልሽ እንኳን ባትጽፊ ግን በማንበብ የምትተጊ ስለሆንሽ መጽሐፍቶችን አንበሽ ይቀርልሽ የተባረክሽበትን ደግሞ ለኛ ስላካፈልሽን ተባረኪ ጸጋውን ያብዛልሽ ሰኒ እህታችን ታፈሰች ወንድሜ በጋሻው ሰማለሽ ቀጥይ እሺ ወንድሜ ሰውነት ተባረክልኝ ጸጋውን ያብዛልሽ ሰኒዬም አዳምጬሻለሁ ብሩክኒ ተባረክልኝ ከኔ በኋላም ስማችሁን የሰጣችሁ ሁሉ ተባረኩልኝ እግዚአብሔር ከእናንተ ጋር ይሁን ዛሬ ደግሞ እንደተለመደው ካነበብኩት መጽሐፍ ወይም በመደዳውን ከማነበው ድገት ከሚለው ፓስተር ተስፋወርቅን ከጻፉት መጽሐፍ አንዱን ርዕስ አነባለሁ ህይወት ካለ እድገት አለ ይላል ህይወት ያለው ነገር ሁሉ ያድጋል እድገት ባይኖር መወለድ ዋጋ የለውም እድገት የማያቋርጥ የለውጥ ሂደት ነው እድገት ሲቆም ህይወት ይቆማል እድገት የሚገኘው ህይወት በማያቋርጥ የለውጥ ሂደት ውስጥ ሲያልፍ ለመሆኑ የሚከተለው ምሳሌ እንመልከት አንዲት ዘር ከተዘራችበት ጊዜ ጀምሮ በተለያየ ለውጥ ውስጥ ታልፋለች ይህን የምታልፍበትን የለውጥ ሂደት ጌታችን ኢየሱስ ክርስቶስ በትምህርቱ እንደሚከተለው ገልጾታል በምድር ዘር እንደሚዘራ ሰው የእግዚአብሔር መንግስት እንደዛ ናት ሌሊትና ቀን ይተኛልም ይነሳልም እርሱም እንዴት እንደሚያንሳው ዘሩ ይበቅላል ያድግማል ምድሪቱ ማውቃ በመጀመሪያ ቡቃያ ኋላም ዛላ ኋላም በዛላው ፍጹም ሰብል ፍሬ ታፈራለች ማርቆስ 4:26 እስከ 28 በዚህ ጥቅስ እንደምንመለከተው አንዲት ዘር ስትዘራና አፈር ስትለብስ በሚከተሉት ለውጦች ውስጥ ታልፋለች ቡቃያውና ታቆጠቁጣለች ዛላ ያወጣል ዛላውም አብቦ ያፈራል በመጨረሻ መክር ሆኖ ይሰበሰባል የሰው ህይወትም እንደዚሁ በጊዜ ውስጥ ባለፈ ቁጥር በአካል መጠንና ቁመት በአእምሮ እየተለወጠ ይሄዳል ይህንን የለውጥ ሂደት ነው እድገት ብለን የምንጠራው የሰው እድገት የአካል መጠንና ቁመት ብቻ ሳይሆን አእምሮም ጭምር ነው በአእምሮ መዳበር የእውቀት ደረጃ እንዲጨምር ያስተሳሰብና ያመለካከት ሁኔታ እየተሻሻለ እንዲሄድ ይረዳል አሁን በምንገኝበት የእድገት ደረጃ ሆነን በልጅነት ወራታችን የነበረንን አስተሳሰብ በትዝታ ብንቃኝ በአሁኑ ጊዜ የጊዜው አስተሳሰባችን መካከል ብዙ ልዩነት እንዳለ እንገነዘባለን ባለቤቴና እኔ 3 ልጆች ወልደን አሳድገናል በህፃንነት ወራታቸው በቅፎቻችን የነበሩትን ሁኔታ አሁን ካሉበት ሁኔታ ጋር ስናስተያየው እድገት አስደናቂ ይሆንብናል ከሁሉም የሚያስደንቀን
በአራስነታቸው ጊዜ ዓይናቸው ተገልጦ ፈዞ ቢያይ እንኳን የሚያዩትን ነገር ከትርጉም ጋር ለማያመዛዝን ለማያዝ የማይችሉ መሆናቸውን ነው። በአእምሮ ሲያድጉ ነው ሁሉን ማወቅ የቻሉት። በወንጌል ውስጥ ስለ ጌታችን ኢየሱስ ክርስቶስ የልጅነት ዘመን የሚናገሩ ብዙ ጥቅሶች የሉም። ስለ እድገቱ ከሚጠቅሱት ጥቂት ጥቅሶች መካከል የሚከተለውን ብንመለከት ከላይ የተነተነውን ሐሳብ ይደግፋል። ኢየሱስም ደግሞ በጥበብ፣ በአእምሮ፣ በቁመት፣ በአካል፣ በሞገስም፣ በመንፈስ በእግዚአብሔርና በሰው ፊት ያድግ ነበረ። ሉቃስ 2:52 የጌታችን እድገት እንደማናችንም እድገት የአካል የመንፈስና የአእምሮ እድገት እንደነበረ እንመለከታለን። ሐዋርያው ጳውሎስ ደግሞ በሕፃንነት ዘመኑ ንግግሩም አስተሳሰቡም የሕፃን የነበረበት ጊዜ በማስታወስ ለቆሮንቶስ ምዕመናን ጽፎላቸዋል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም እቆጠር ነበረ። ጎልማሳ ሆኜ ግን የልጅነት ጠባይ ሽሬያለሁ ይላል አንደኛ ቆሮንቶስ 13:11። መንፈሳዊ እድገትን እስካሁን እንነጋገርበት ከነበረው የአካልና የአእምሮ እድገት ጋር ይመሳሰላል። በሕፃንነት ዘመን አልፎ የሚሄድ ግዴታ እንደሆነ ሁሉ የመንፈሳዊ ሕይወት ስንጀምር ሕፃን ሆኖ መጀመር ግዴታ ነው። በመንፈስ እያደግን ከጭንቅላት አሁን ከምንገኝበት ደረጃ የመጣውን በማያቋርጥ የእድገት ጉዞ ተጉዞ ነው። ከመንፈስ ዳግም የተወለደ ማንም ሰው መንፈሳዊ ሕይወቱ እድገት ማሳየት አለበት። መንፈሳዊ ሕይወት በአንድ ቦታ የረጋ ወይንም እንደ ወታደራዊ የሰልፍ ስርዓት ባለበት ሲባል እንቅስቃሴ የማያሳይ የእግር ንቅናቄ ብቻ እንደሚያደርገው መሆን የለበትም። መንፈሳዊ ሕይወት የሚንቀሳቀስ ሕይወት ነው። በምንም ምክንያት እኔ አሁን ደርሼበታለሁ፣ ክርስቲያን ሆኛለሁ ብለው የሚተዩት ሕይወት አይደለም። በአካል እድገት ከመንፏቀቅ ዳዴ ከማለት በሽንት በአፈር ከመጫወት አልፈን እንድንሄድ መንፈሳዊ ሕፃንነትን ማለፍ አለብን። ሐዋርያው ጳውሎስ እንዳለው የልጅነት ባህሪ እየተውን ወደ መንፈሳዊ ብስለት እርምጃ ማድረግ አለብን። ጤናማ የእድገት እርምጃ የመንፈሳዊ ብስለት አስተማማኝ ምልክት ነው። ተባረክልኝ ወንድሜ በጋሻው፣ ጨርሻለሁ። አሜን። እህታችን እግዚአብሔር ይባርክሽ። አንቺም እንደዚሁ የተማርሽበት በተባረክሽበት እድገትን በተመለከተ አካፍለሽናል። ጌታ ይመስገን። እግዚአብሔር ጥሩ አሳዳጊ አባት ነው አይደለም? በቅዱሳን ህብረት ውስጥ በእግዚአብሔር ቃል፣ በጸሎት፣ በግል፣ በህብረት በዚህ ውስጥ ስንሆን ገርማችኋል። የሰው እድገት እንዲህ አይታይም፣ ግን ዝግመታዊ ቢሆንም እድገት አለ። በቃ ለውጥ ያመጣል። እና በዚህ ውስጥ ስላለን እግዚአብሔር እያሳደገን ስላለ ደግሞ በቃሉ በመንፈሱ ክብር ለሱ ይሁን። እግዚአብሔር ይመስገን። አድጌያለሁ ወይ በዚህ አድጌያለሁ ወይ ብለን ደግሞ ራሳችን እየጻፍን እስቲ በፍቅር አድጌያለሁ ወይ፣ በይቅርታ አድጌያለሁ፣ እግዚአብሔርን በማወቅ አድጌያለሁ፣ እግዚአብሔርን በመፍራት አድጌያለሁ፣ በግንኙነት በኮሙኒኬሽን ከሰዎች ጋር ባለኝ ግንኙነት አድጌያለሁ ወይ እያለን ራሳችንን እያየን በዚህ ደግሞ አሳድገኝ እንጂ ደግሞ ለማደግ ምን ማድረግ ይገባኛል እያለን ደግሞ ለማደግ መመኘትና መጠማትን ማድረግ አለብን ማለት ነው። ተባረኪ፣ ጸጋውን ያብዛልሽ። ብዙ እንደተማርን አስባለሁኝ። ወደ እህታችን ቅድስት እናልፋለን። እህታችን ቅድስት ድምጽሽን አሰሚኝ። ሰማለሁ ወንድሜ በጋሻው። ትሰሚያለሽ? ቀጥይ። ሰላም ወገኖች፣ እንደምናደባችሁ፣ እንደምናረፋፍዳችሁ፣ እንደምናላችሁ በያላችሁበት ስፍራ የጌታ ጸጋና ሰላም ለሁላችሁ ይሁን። የረዳን ያገዘን አቅም ጉልበት የሆነን እዚህ ያደረሰን ጌታ የተባረከ ይሁን። እኔም ደግሞ ስሙ ከሚል ወንድማችን አጌጠ ተደራብ ከጻፈው መጽሐፍ ላይ ማነበው ጊዜ ደርሷል። ጊዜ እያለፈ ቀን እየከነፈ እግዚአብሔር ያለው መሰለኝቶ ለሁሉም ቀን አለው አውቆ ላስተዋለው
ጊዜው ከደረሰ ስራው ከፈረሰ ጌታ ከነገሰ ከዚህ በላይ ደስታ ምን አለ ለጌታ? መቼ ስል ቆይቼ ተነሳው ታይቼ ጊዜ ደረሰ እየገሰገሰ ተባረክ አምላኬ ባንተ ተማርኬ ፈጠራው ሁሉ ጊዜ ወጣው ከትካዜ ፍቅርህ አይለካ ደስታ ስትነካ ነገም ለበጎ መንፈስን ፈልጉ በጎበኘለታ እጥፍ ድርብ ደስታ ፈጠራው ለቤት ሰው በሌለበት እያየው ነው ጌታ እኔን ሊያበረታ ጊዜ ደረሰ መንፈሱ ፈሰሰ ከፍ በል ጌታዬ ይህ ነው ምስጋናዬ ጊዜ ነውና ይድረስ ምስጋና ጨርሽ አሜን አሜን። ታችን ቅድስ በጣም ደስ የሚል ጊዜን ለጊዜ መድረስ ያቀረብሽ ነው። እግዚአብሔር አብስቶ ይባርክሽ። ተባረኪ። ጸጋውን ያብዛልሽ። ከተረዳሽው ከተማርሽው አንቺም ደግሞ ልታካፊን ስላመጣሽ ተባረኪ። እንደዚህ ያብዛልሽ ይጨምርልሽ እላለሁ። ከዚህ ቀጥሎ ያለውን እንግዲህ እህታችን ኢያኤል ጋራ እንቀጥላለን። ራሄልና ብርቅነሽን ይያለው ሌሎችም ስማችሁን እንግዲህ ለእህታችን ኢያኤል ተሰጡና እንቀጥላለን። ተባረኩላችሁም። ኢያኤል ገቢና ራሄልን ተቀበያት። እሺ ወንድሜ በጋሻው ሰላም ላንተ ይሁን፣ ሰላም ለጉባኤው ይሁን። ሁላችሁንም ሰላም እላለሁ። እግዚአብሔር ይባርካችሁ። ከዚህ በፊት ታገለግሉን የነበራችሁ ከወንድሜ ሰውነት ጀምሮ እግዚአብሔር ይባርካችሁ። እንቀጥላለን ደግሞ ራሄልዬ ገቢና ቀጤ ጊዜ ብለሽ ያቀረብሽልን ቅድስት የነሽ መሰለኝ። ጌታ ኢየሱስ ይባርክሽ። እግዚአብሔር ይመስገን። ጊዜያችንን እንዲህ እየፈጠነ ባለበት ዘመን ደግሞ በቃ እንዳይባክንብን ልክ ጊዜን በዚህ ዓለም ያለው እንደ ጊዜ ገንዘብ ነው ይላሉ፣ ግን ከዛ ያለፈ ነገር ነው። ግን ሁለቱም ከባከኑ በኋላ ልናጣቸው የምንችሉ ነገሮች ናቸው በሌላ አባባልምና እግዚአብሔር ጊዜን ሲሰጣን እድል ሰጣን ማለት ነውና በተሰጣን እድል ከእግዚአብሔር ጋር እኩል መራመድ ይሁንልን ላለው ጌታ ይባርካችሁ። ራሄልዬ ቀጥይ። አማለው ያይ ተሰማያለሽ ራሄልዬ። እሺ ሰላም ለእናንተ ይሁን ቅዱሳን፣ እንደምን አደራችሁ? ወንድማችን ሰውነት በጋሻዬ አሁን ደግሞ ያይልዬ ከሰኒ ጀምሮ ያገለገላችሁም ታፈሰችና ቅዱስ እግዚአብሔር ይባርካችሁ፣ ይብዛላችሁ፣ ይጨምርላችሁ። ከኔ በኋላ የምታነቡም ጌታ ይባርካችሁ፣ ያብዛላችሁ። እግዚአብሔር ይመስገን። እግዚአብሔር በብዙ እየተናገረ ነው ስለ ውሳኔ፣ ስለ ጊዜ እና ሁላችንም በማስተዋል እንድንራመድ እግዚአብሔር ይርዳን። ዛሬ ላነብላችሁ ያዘጋጀሁት ጽሑፍ ግጥም አይደለም፣ አጠር ያለ ወግ ነው። ብዙ ትማሩበታላችሁ ብዬ አስባለሁ። ጊዜ እንዳልወስድ ወደ ጽሑፌ ልሂድ። የወጉ ርዕስ ሁለተኛ ቀጭን ቃሪያ ይላል። እሺ የሚንኮሻኮሽ ድምፅ አለ፣ ሚውት ያላረጋችሁ ካላችሁ። All participants are now muted. Press *6 to unmute your line. ሳርገሽ ገቢ ራሄልዬ። እሺ ሰማለሁ አይደል? አዎ። እሺ ሁለተኛ ቀጭን ቃሪያ ወይ ልማድ፣ ከዚህ በኋላማ መምጣት የለብንም። የት እንደገባን ያስተዋልኩት እኮ ወንበራችንን ስበን ስንቀመጥ ነው። አስተናጋጇም የናፈቀችን ይመስል በፈገግታ ተንደርድራ መጣች። ሁለት በየአይነቱ አዘዝ። የሚጠጣ ስትል በአንድ ድምፅ ውሃ አለ። ጠብሾ ግሮን ነው እንጂ ጴንጤ ስለሆነ አይደለም። እኔ ከድህነት ወለል በታች ያሉ መሰሎቼን በሐሳብ አንቀልባ አብዬ ስንከላወስ፣ ጓደኞቼም ስለ ኑሮ መወደድና ስለ ቤት ኪራይ መንደድ፣ ስለ እንጀራ መሳሳትና ስለ ኮሪደር ልማት የዘመኑን ባለስልጣኖች እያጠለጠሉ ብሶታቸውን ያክተመትማሉ። ድንገት ትሪዋ መሃላችን ቋ ብላ ትኩረታችንን ሳበች። እንዴ አለ ኤፍሬም፣ እነዚህ ቻይኖች በቀለም ያበዱ ትሪዎች የሚልኩልን የእንጀራችንን መሳሳት እንዳናስብ ይሆን እንዴ?
በተጎተተ ድምፅ ይሆናል አለን። ከዚያም ወደ ትሪዋ የኤፍሬምን ጥያቄ በደንብ መልሳለች። መሃሏ ላይ የሆነ ያኮረፈ ቡናማ ሽሮ፣ በቀኝና በግራ በኩል እንደ ነገረኛ ምላስ ያሞጠሞጡ ቀጫጭን ቃሪያዎች ጎመን ብጤ ተንተርሰው ፍንችር ብለዋል። ቻይና ሰራሿ ትሪ ቢራቢሮቿን ለማሳየት ምንም ተግዳሮት አልገጠማትም። እነ ኤፊ ሁለቴ ቢሰነዝሩ በዜሮ እንደምወጣ ቅንጣት አልተጠራጠርኩም። እጄን አሾልኬ ከጎመኗ ቆነጠርኩና ቃሪያዋን ሳብ አረኩ። ርቦናል። በዚች ስስ እንጀራ የታጠፈ አንጀት እንዳይቀና በማሰብ ተበሳጨን። እኔማ ምግብ ቤት ሄጄ ከመናደድ አልፌ ታምሜ መምጣት ልማድ ሆኖብኛል። የእናት እንጀራ የናፈቃቸውን ጓደኞቼን ስሜት ልጋራ ብዬ በደረቅ ቃሪያ ተጠበስኩ እኮ። በገዛ እጄ ጨጓራዬን ቀሰቀስኩት። ቅጥል ብያለሁ። ምሳ ሳይሆን እሳት ጎርሼ እሳት ለብሼ ሁለተኛ ቀጭን ቃሪያ እያልኩ ወደ ቤት ገባሁ። ሆዴ ነደደ። ምን ነው ኤፍሬምን እንደ ልማዴ ይብራብኝ ባልኩት ኖሮ ሁለተኛ ቀጭን ቃሪያ። ጨጓራዬ ኮምጣጣ ሲርተፋ አልኩ በረጅሙ። ትንፋሽ አቃጠለኝ። ኤፍሬምና ዜድ መታመሜን አውቀው ደውለው አሳስቀውኛል። በስልክም ሆነ በአካል እነሱን ካገኘው አልደበርም። አንዳንዴ ግን ለመንፈስና ለስጋ የጤና ቀውስ ስለሚዳርጉኝ ያበሳጩኛል። ግብዣቸው እንደቀልዳቸው አይደለም። የሆነ ተከታይ ጣጣ አያጣውም። እንዴ ባልታወቁ የምግብ አሸባሪ ቡድኖች እኮ ነው ያልታሰበ ጥቃት የደረሰብኝ። እጅግ የሚያሳዝነው ደግሞ ለጉዳቴ ኃላፊነቱን የሚወስድ አካል አለመገኘቱ። ወገኛ ነኝ። የሞተውን አያይሏል። እንኳን በልተን ተፈናክተንም ገላጋይ አልመጣ። በስንት ፍለጋ የተገኘው መድኃኒት ዋጋ ከዓመታት በፊት ለትልቅ ቤተሰብ የወር ቀለብ ይሸምት ነበር። ቆይ ግን የማውቀውን የቤቴን ምግብ ትቼ በውጪ ምግብ የምሰቃየው ምን ይሁን ብዬ ነው። ባለፈው እርጥብ አብልተውኝ አመጣጡ ያልታወቀው የድንች ቅቅል ሆዴን አርጥቦት እንዲያ ስንቆራጠጥ ከረምኩ። አሁን ደግሞ በቃ ከዚህ በኋላማ አቋሜን ማሳወቅ ይገባኛል። እንዲያውም የነገሩን አሳሳቢነት ባንክሮ በማጤን መንፈሳዊ አንድምታ እንዲኖረው ማድረግም ይኖርብኛል። ጉዳዩ ጤናማ ካልሆነ የህይወት ምልልስ ጋር ያለውን ተዛማጅነት ፍንትው አድርጎ ያሳያል። ተዛማጅነቱን በንጽጽር መሬት ስናወርደው ውሃ ያነሳል። ነገሩ ከስጋዊ ህመም ይልቅ የመንፈሳዊ ተግባቦት ትርክቱ ቀይ መስመር ለሚጥሱ ቤተክርስቲያንን ለሚያጠለሹ ሴራ ዘመም አክቲቪስት ክርስቲያኖች ገደብ ያበጅላቸዋል። በለው የቀለጠው መንደር ጥበብ ጠራችኝ እኮ። ቦምብ የሆኑ ቃላት ዘነቡልኝ አይደል እንዴ? ብቻ አዛጦንኛ እንዳትሉኝ። ፍርዱን ለእናንተ። እኔ ግን ወደ ጓደኞቼ። ዜድ በዚህ አመት ስንት ቸርች ቀየረ ማለት ነው? ይኸው 10 ወር ባልሞላ ጊዜ አራተኛው መሆኑም አይደል? ማን ያውቃል እስከ እንቁጣጣሽ ደግሞ በጭቃና በሙዚቃ አሳቦ ሌላ ያስቆጥረን ይሆናል። ጭቃና ሙዚቃ እንዳትሉ የማይገናኙ መስሏችሁ። እሱ እንደው የእናቴ ቀሚስ አደናቀፈኝ ብሎ ነው የሚገለባበጥ። ተሰማ ይነገረዋል። አለበለዚያ ግን በበኩሌ እንሂድ ቢለኝ እግሬን ላላነሳ እርጥብም ላልበላ ወስኛለሁ። እንዴ ተሰቃየሁ እኮ። ሁለተኛ ቀጭን ቃሪያ። በቃ አዋዋሌን ማስተካከል ይኖርብኛል። አቋሜን እና አቋቋሜን ማለቴ የአቋም መግለጫዬን ለሁሉም ማሳወቅ አለብኝ።
አንደኛ በይሉኝታ ለስጋዊም ሆነ ለመንፈሳዊ ጤና የማይመቹ ምግቦችን አልበላም። ሁለተኛ እላይ ታች እየረገጡ ከሚንቀዠቀዡ ጋር አልንቀዠቀዥም፣ አብሬም አልሄድም። እንዴ ተንከራተትኩ እኮ። ሌላው ደግሞ እንዲህ ተብለሻል እንዲያ ተብለሃል እያሉ የቅዠት ማዕበል የሚለቁብንን አልሰማም። ቆዩኝማ ትጥሳለህ፣ ትጠረምሳለህ። ምንድነው የሚጠረመሰው? ብልጽግናውስ ያለ ስራ ይመጣል እንዴ? ኧረ አሁንማ የሆነ አዋቂ ቤት ማለቴ ስሙ ስለቀፈፈኝ ነው። ዊች ክራፍትስ ምናምን ሰፈር የገባን እኮ ነው ያስመሰሉን። ባለፈው የሆነ ቦታ ዜድ ጋብዞኝ የገጠመኝ ነገር ራሱ ትልቅ ርዕስና ጥራዝ ይወጣዋል። አስተናጋጆቹ የሆነ የስለላ መረብ የዘረጉ ይመስላሉ እኮ። ገና ከውጪ ነው በጥያቄ የሚያጣድፏችሁ። ወይ ጉድ! ስንቱን ልንገራችሁ። ማይኩን የጨበጠው ሰውዬ እንደ ባለሙሉ ስልጣን ከጎንህ ያለውን እንዲበለው ያዘው፣ ልቀቀው፣ እጅህን ጫንበት። እንዴ በስንት አበሳ በስንት ፊሽካ የተሰበሰበች ጸጉሬን ብትንትን ታረጓት እኮ። አጅሬ በአካል የተገለጠ ይመስል ቡጤያቸውን እየሰነዘሩ እግራቸውን እየወረወሩ እርገጡት፣ ጨፍልቁት፣ ቃላውጡበት። ኧረ ጉድ! ጂምናዚየም የገባን መሰለን እኮ። አሁንስ መላጡ። ቆይ ግን እነዚህ ሰዎች ማለቴ አምጡልኝማ። አዎ እነሱን ማለቴ ነው፣ ሐቀኞቹን ሳይሆን አባዮቹን። የተከበርክ የእግዚአብሔር ሰው ነብይ ከሌ አፖስቴል የተቀባ እየተባባሉ የሚሞጋገሱት እኔ ላንተ ልትልቅ የሚለውን ጥቅስና መዝሙር ጭራሽ ከልባቸው አውጥተው ነው እንዴ? እኔማ ልክ እንደ ሐዋርያው መንፈስ የተበሳጨብኝ። ወይ በሞትኩት ራሴን ሐዋርያ አልኩት። አጋቡብኝ እንዴ? አይ በፍጹም አላደርገውም። እንደውም ከዚህ በኋላማ ጤናው ያልተጠበቀ ምግብ እየበላው ሆዴንም ራሴንም አላዞርም። ሆድ ይዞራል እንዴ እንዳትሉ እናንተማ ምን አለባችሁ? ያልደረሰበት ግልግል ያውቃል። ጤና ሲዞር እንኳን አካል ሰማይ ምድሩ ይዞራል። ትንሿ አንጀት በፈጣን አክሮባት የትልቁን ቦታ ሁሉ ሊይዝ ይችላል። እኔ ግን ሁለተኛ ቀጭን ቃሪያ። ከዚህ በኋላማ አሰስ ገሰሱን እያግበሰበስኩ አልታመምም። በመንፈሳዊ ሕይወቴም ክርስቶስን እንጂ ማንንም አላስመስልም። ለሰይጣን እኮ ተመቻቸንለት። አናታችንን እየቀጠቀጠ አቀጨጨን እኮ። ቤት በኩል እንደግ። ከዚህ በኋላማ በቃሉ መነጥር ሁሉንም ብጥር፣ እንደ ስንዴ ብጥር፣ እንደ ሽምብራ ጥርጥር ተነቃቅተናል። ከዚህ በኋላማ የአምላካችንን ስም እንጂ የማንንም ባንዲራ አንሰቅልም። ክርስቶስን ይዘን ሌላ እናማትርም። የበግ ለምድ በለበሱት አንደናበርም። ከዚህ በኋላማ ሁለተኛ ቀጭን ቃሪያ። አመሰግናለሁ። ያይልዬ ጨርሻለሁ። ተባረኩ። አሜን አሜን። ራይል የእግዚአብሔር አምላክ ይባርክሽ። ተባረኪ። በጣም ግሩም የተዋበ ወግ ነው። እግዚአብሔር ይመስገን። ጌታ ይባረክ። ሁለተኛ ቀጭን ቃሪያ በደንብ በቃ አይቶታል፣ ደረሰበትና ግብዣው የሆነ ተከታይ ነገር አያጣም አለ። በቃ የሆነ ጣጣ አያጣውም። እና ዓለም ግብዣ አላት፣ የሐሰተኞች ነገር ግብዣ አለው። በቃ በራሱ በማያመች አካሄድ ከማያምኑ ጋራ ከባልንጀራ ተጠመድ ይላልና ያ ሁሉ በቃ እንድንጠመድ ወጥመድ አለው። የሆነ ግብዣ አለው፣ የሆነ ነገር አለው። መርምረን ፈትነን እስካልሄድን ድረስ የሆነ ነገር የሚያባብል አለው። ግን ጣጣ ነው የሚያስከትለው፣ ሌላ ችግር ነው።
ጌታ በቃ ከዚህ ሁሉ እንድንጠበቅ ይለናል። በቃ ዛፍ ከፍሬው እንደሚታወቅ ጌታ ይናገራል እና ከፍሬያቸው ታውቋቸዋላችሁ ነው የሚለው ጌታም። ያቺ ቃሪያ አጓጓችሁ በላ በእንጀራው ጠቅሎ ግን ውጤቱ መቃጠል ነበር እና አለ ውጤት አፍ ላይ ጥሞ የሚገባም ነገር እንደዛ በጆሮአችን የሚያቀብሉንም ሁሉ እንደዛው ይሆንልሃል፣ ትሻገራለህ፣ ትጥሳለህ ብንባልም ግን ምንም ፍሬ የሌለው ወይም ፍሬው መራራ ነገር እና ጌታ እንደሚለው በቃ መልካሙን ፍሬ የሚያፈራው ዛፍ ጋር ብቻ መጠጋት መልካም ነው እና አካሄዳችንን በተለይ ያው እንድናየው የሚያሳየን የሚያሳስበን ነገር ነውና በቃ ብዙ ቦታ በብዙ አቅጣጫ እንደነኛ አይነት ነገሮች ሊያጋጥሙን ይችላሉ። ይሄ ልክ እንደ ሰፊው ደጅ እንዳለው ነው። በቃ መንገዱ ትልቅ ነው፣ እንደዚህ አይነት አይጠፋም። በቃ ሰፊ ነው፣ ግን በጠባቧ መንገድ እንድንሄድ ነው የጌታ ፈቃድ እና የሚገቡበት ብዙዎች ናቸው ይላል አይደል? ያንን ሰፊውን የጥፋት ጎዳና ግን በቃ የሚገቡበት ብዙዎች ናቸው። ለእናንተ ግን በቃ ወደ ህይወት የሚወስደውን ያንን ጠባቡን ደጅ የቀጠነውን እሱን ምረጡ ነው የሚለንና ሁሉ ጊዜ ግብዣቸው ሌላ ነገር የሚያስከትል ነው። ስለዚህ ክፉን ከደጉ የምንለይበትን መንፈስ ለኛ እግዚአብሔር ያድርግ። በቃሉ እውነት እየመረመረን እናመልጥበት ዘመን ያድርግልን። ራሄልዬ በጣም ጌታ ይባርክሽ። ብዙ ተምሬበታለሁ በበኩሌ። እግዚአብሔር ይመስገን። ብርቅነሽዬ ካንቺ ጋር ደግሞ እንቀጥላለን። ተባረኪ። ቦታ ካለሽ አንድ ትንሽ ግጥም ማንበብ ፈልጋለሁ። በቃ እሺ እህቴ በቃ ተባረኪ። አለ ሌላ ሰው አለ? አይ እኔ ነኝ በቃ። እሺ ተባረኪ ብርቅነሽ ቀጥይ። እሺ ሰላም እልሻለሁ እህቴ ያልዬ። ሰላም ቅዱሳን በመስመሩ ላይ ያላችሁ ሁላችሁም ደግሞ ከኔ በፊት የሚያቀርባችሁ እግዚአብሔር አምላካችን ዛሬ በብዙ እያስተማረን ነው። ከማለዳ ጀምሮ ከወንድሜ ሰውነት ጀምሮ እግዚአብሔር ይመስገን። ጌታ ስሙ ይባረክ። ስለተሰጣቸው ጸጋ ደግሞ እህቶቼን እግዚአብሔርን አከብራለሁ። ክብር ለእግዚአብሔር ይሁን። እንግዲህ የጀመርኩላችሁን በወንድማችን በዳንኤል ኃይሉ አሰፋ የተጻፈውን ብትንትን የሚለውን የህይወትን ታሪክ እቀጥላለሁ። የብሮች ትርፋት ከሚለው መጽሐፍ ነው የማነበው። እቀጥላለሁ። እንግዲህ ህይወትና ያቺ የበረሃ ፓስተር ህይወትን ልትወስዳት ተስማምቶ ነበርና እንግዲህ ወደዛው እየሄዱ ነው። እቀጥላለሁ። በየሳምንቱ የስደተኛ ጣቢያውን አስፈቅደው በኑረንበርግ ያለውን የጸጋው ቃል አማኞች ቤተክርስቲያን አገልጋዮች በካምፕ ውስጥ መጽሐፍ ቅዱስን እንደሚያስተምሩና ለህመምተኞች እንዲሁም ለተጨነቁ ሰዎች እንደሚጸልዩ በተጨማሪም የቋንቋ ችግር ላለባቸው የትርጉም እርዳታ እንደሚሰጡ እየነገረቻት በግቢው ከሚገኙ ሌላ ህንጻ አንድ በር ደረሱ። ከፈት አድርገው ሲገቡ በግቢ ውስጥ የሚገኙ ሀበሾች ከግማሽ በላይ የሚሆነውን መቀመጫ ይዘው በዚያች ክፍል ተቀምጠዋል። ከፊት ለፊት ያለው ልከኛ አለባበስ የለበሰ ራሱ በራ የሆነ ቀጥ ያለ ተክለ ቁመና ያለው ጎልማሳ በግራ እጁ ጣት መነጽሩን ወደ ላይ ገፋ እያደረገ በቀኝ እጁ የያዘውን መጽሐፍ ቅዱስ ከፍ አድርጎ ይህ ቃል የህይወታችን መመሪያ ነው። በዚህ ቃል መሰረት ከኖርን ጌታ ከኛ ጋር እንደሚሆን እስካሁንም ድረስ በምሕረቱ እንዳቆመን ይናገራል አለ። ወንጌላዊውን በመቀጠል ጌታን ከማወቅ በፊት የነበረውን አስከፊ ህይወት፣ ኢየሱስ ተገዢ እንደነበረ፣ ጌታ በስደት ላይ ሳለ ተገናኝቶ ህይወቱ መቀየሩን ሲናገር የህይወት አይኖች እንባ ያፈሱ ጀመር። ወንጌላዊውን በመቀጠል እኔን የለወጠ እናንተንም ይለውጣል። የመዳን ቀን ዛሬ ነው። ነገ እናንተ አይደለም። ምን እንደሚሆን አታውቁም። ስንቶቹን በበረሃ ጥላችሁ እዚህ የደረሳችሁት በበረሃና በባህር ከመሞት ይልቅ ጽድቅ ጻድቅ ስለሆናችሁ አይደለም። ጌታ ምሕረት አድርጎላችሁ ነው።
ስለዚህ ይህንን ጌታ ኢየሱስ ክርስቶስን የግል አዳኛችሁ አድርጋችሁ መቀበል አለባችሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል የዮሐንስ ወንጌል ምዕራፍ 1:12። እግዚአብሔር አባት ይሁናችሁ፣ ልጁን ተቀበሉ። ይህ ዕድል አያመልጣችሁ። በልበ ሙሉነትና በእምነት ይህንን ውሳኔ ለማድረግ ከጭንቀት ከፍርሃት ለማምለጥ ዕድሉ አሁን ነው። ኑ ሲል ትናንትና ወንድሜን የሊቢያ በረሃ ቀማኝ ሲል የነበረው ልጅ በፍጥነት ወጣ። ሌሎች አላችሁ ሲል ሰባኪው ሕይወት ምን እንደገፋት ሳታውቅ ራሷን ወንጌላዊ ፊት አገኘችው። ሌሎችም 2 ሰዎች ተጨመሩ። ያቺ የበረሃ ፓስተር ሊባትና ከእርሷ ጋርም ሌሎች ጥቂቶች ለጌታ ክብርን እያሉ እልል ሲሉና ሲያጨበጭቡ ድምጻቸው የብዙ ሰዎች ይመስል ነበር። መላእክትም ሳይረዷቸው አልቀሩም። ከዚያም እንጸልይላቸው ሲል በትግርኛ፣ በአማርኛ፣ በኦሮምኛ፣ በሀዲይኛ ሁሉም በቋንቋው ጥቂቶቹም በልዩ ልሳን ጸለዩ። በመጨረሻም ወንጌላዊ ከሱ በኋላ እንዲሉ ያዘዛቸውን በማለት ዓለምን ክደው ኢየሱስን ጌታቸው ማድረጋቸውን በልባቸው አምነው ባፋቸው መሰከሩ። ወንጌላዊውን ጌታን ለመቀበል የወጡትን የስልክ ቁጥሮች ተቀያየሩ። ስልክ ለሌላቸውም በካምፑ ባሉት ወገኖች ስልክ እንደሚያገኟቸው ገልጸውላቸው እሑድ መጥተው ወደ ቤተክርስቲያን እንደሚወስዳቸው ነግረዋቸው ተለያዩ። ከልጅነቷ ጀምሮ በችግርና በመከራ ያደገችው ሕይወት አይታውና ተለማምዳው የማታውቀውን ሰላም ዛሬ አግኝታ ሌላ ሕይወት ስለጀመረች ፕሮግራሙ ባያልቅ ደስታዋ ነበር። ሁሉ ሲሆን የሚደረገውን ነገር እንደ ተውኔት ሲመለከቱና ስልካቸውን ሲጎረጎሩ የነበሩ ጥቂቶች ነበሩ። ከነዚህም አንዷ አንቺ ዝም ብለሽ ትሰምጫለሽ? ታሚ የሚባለውን ለስንት ቁም ነገር ሲያስብሽ ጴንጤዎች ይከተቡሽ ስትላትና ሌሎችን በጥያቄ ሲያጣድፏት የበረሃው ፓስተር መታ ለሁሉም መልስ ሰጥታ ገላገለቻት። ግን ምን አጠፋው አለች ሕይወት ወደ ማደሪያዋ ክፍል ስትገባ። በክፍሉ ያለችው ልጅ እዋይ በአንድ ቀን ከኒሳ ሆንሽ ስትላት ወሬው ከሷ ቀድሞ ክፍሏ በመድረሱ ፍጥነቱ ቢገርማትም ዝም ብላ ተኛች። ለመጀመሪያ ጊዜ ያለ ስጋት ተኛች። ወትሮ በማለዳ የምትነቃዋ ለቁርስ ተቀስቅሳ ተነሳች። ከቁርስ በኋላ በአሊሰን ከተማ ላለችው ሩታ ስልክ ደወለችላት። ሲያስጨንቃት ከነበረው ጉዳይ አንዱ የህመምተኛዋ አሮጊት መጨረሻ ሲሆን ዳግም ጀምሯት የነበረው እኔን ፈልገው ያሲዙኝ የሚለው ፍራቻ ሌላው ነበረ። ሩታም ልጅ ወልዳ በሆስፒታል የነበረችው ቶለሺ እንደነገረቻት ሴትዮዋ ሕክምናቸውን ስለጨረሱ እንዲወጡ የተወሰነ ቢሆንም ለማሳመም አብራ ከአሮጊቷ ጋር የመጣችው የልጅ ልጃቸው 4 ቀን ሙሉ በመጥፋቷ የሆስፒታሉ አስተዳደር ግራ ተጋብቶ ከቆየ በኋላ በ4ኛው ቀን ከጠፋችበት መታ በአስቸኳይ ሴትዮዋን ይዛ ወጣለች። ራሷንም ሕይወትን በተመለከተ መቼና እንዴት እንደጠፋች የልጅ ልጃቸው ስላላወቀች የራሷን ጉድ ለመደበቅ ብላ ተጣርፋ ወደ አገሯ መመለሷን ስለገለጸችላት ይህንን በመስማቷ በመጠኑም ቢሆን ተረጋጋች። ሕይወትን በማግስቱ ወደ ሌላ ቋሚ መኖሪያ ተዛወረች። ይህኛው ከሁሉ ይለያል። በግቢው ጥቂት እድሜያቸው ከ18 ዓመት በታች የሆኑ ስደተኞችና በርከት ያሉ ጀርመናውያን ነበሩ። ጀርመናውያኑ ቤተሰቦቻቸው የአደንዛዥ ዕፅ ተጠቃሚ በመሆናቸው መንግስት ከወላጆቻቸው ቀምቶ ያመጣቸው፣ ቤተሰቦቻቸው የሞቱባቸው ወይም በፍቺ ምክንያት የተለያዩባቸውና ልጆችም ከእናትና ከአባት ጋር አንኖርም በማለት የመጡ እንደዚሁም አንዳንዶቹ በተለያየ ምክንያት በጥጋብና በጉርምስና በአጉል ጠባይ ምክንያት ከቤተሰባቸው መስማማት ያቃታቸው ወጣት ጀርመናውያን መኖሪያ ነው። ለሁሉም አስፈላጊ እንክብካቤ ድጋፍ ይደረግላቸዋል። ያተሟላ ቤት፣ ልብስ፣ ምግብ ይቀርብላቸዋል። የኪስ ገንዘብም ይሰጣቸዋል። በተጨማሪም ለሽርሽር የተለያዩ አካባቢዎችና ታሪካዊ ቦታዎችን ለመጎብኘት ለመዝናናት የሚወጡበት ጊዜ አላቸው። ሕይወትም አንድ የስነ ልቦና
አማካሪ እንዲሁም ሌላ የቋንቋ አስተማሪ ተመድቦላት 9ኛ ክፍል ገብታ ትምህርቷን መከታተል ጀመረች። ወንጌላዊውም ባገኘው አጋጣሚ በስልክ የእግዚአብሔርን ቃል እንዲሁም የደህንነት ክትትል ትምህርት ያስተምራታል። በሞባይል ስልኳን ብዙ መዝሙሮች ቀርታ ትሰማለች። የነበረችበት ከተማ ለቤተክርስቲያን ስለሚርቅና እሷን ወስዶ ለመመለስ ህጋዊ ተኳይ ወይም ቤተሰብ ስላልነበራት ለ6 ወር ወደ የአማኞች ህብረት አልሄደችም። በካምፑ የነበረው የርኩሰት አይነት ይፈትናት ነበር። ሆኖም እሷ የምታገኛትን የኪስ ገንዘብና ቅዳሜና እሑድ በግቢው ላውንደሪ እየሰራች የሚከፈላትን በመላክ እናቷን ወንድሞቿን መርዳቷን ቀጠለች። ትምህርት ቤት ሲዘጋ አስፈቅዳ አንድ ሳምንት ወደ ኑረንበርግ ከተማ ሄዳ ከወንጌላዊው ቤተሰብ ጋር ተዋወቀች። በወቅቱም የጥምቀት ትምህርት ከሚከታተሉት ጋርም ተምራ በውሃ ተጠመቀች። በአጠቃላይ በቤተክርስቲያኒቱ ያገኘቻቸው ወገኖች እርስ በርሳቸው የነበራቸው ፍቅር አስገረማት። የወንጌላዊ ሚስት ያደረገችላትን እንክብካቤና የቤተሰቡን ፍቅር ከሰማችው ወንጌል በላይ በተጨባጭ ዳሰሰችው። እግዚአብሔር ቢፈቅድ የኔም ህይወት እንደዚህ ነው የሚሆነው ብላ ተመኘች። የረፍቱ ጊዜ አልቆ ስትመለስ በጣም አዘነች። ነገር ግን ከአመት በኋላ 18 አመት ስለሚሞላት ወደዚህ ከተማ እንደምትመጣ ነግረዋት ተመለሰች። ግን ነገሮች ፈጥነው ተቀያየሩ። አመቱ በሚያስደነግጥ ፍጥነት ቢከንፍም የእናቷ ጤና ሁኔታ መክፋቱን፣ ወንድሞቿ የጫትና የሲጋራ ሱሰኛ ሆነው እናታቸውን ማስቸገራቸውን መስማቷ የማትቋቋመው ፈተና ሆነባት። ለእናቷ የምትልከውን ገንዘብና ቁሳቁስ ወንድሞቿ እንደሚሰርቁባቸው ስታውቅ ልቧ ተሰበረ። መንፈሳዊ ህይወቷም ተዳከመ። ወንጌላዊውን በየጊዜው አዳዲስ ሰዎችን ስለሚከታተልና ሲደውልላትም እሷ ስልኳን ስለማታነሳ ተጠፋፍተዋል። በዚህ ሁኔታ እንዳለች በመካከሉ ነበር ወደ ሀገር ቤት ገንዘብ ለመላክ ሄዳ በነበረችበት ጊዜ ሰዎች በገንዘብ ወደ አውሮፓ ዘመዶቻቸውን እንደሚያስመጡ የሰማችው። እሷም ታዲያ ወንድሞቼን እንደምንም ብዬ ካላወጣኋቸው ለራሳቸውም አይሆኑም፣ ለማየም ሰላም አይሰጣትም ብላ ደመደመች። እንግዲህ ይሳካላት ይሆን? ይሄንን እንግዲህ አስባለች። በቃ በሚቀጥለው ጨርሰዋለሁኝ። ተባረክልኝ ለሌሎች እድል ለመስጠት እዚህ ላይ ላቆም። እሺ ብርቅነሽዬ እግዚአብሔር ይባርክሽ። ተባረክልን እህታችን። እግዚአብሔር ይመስገን። እንግዲህ ያው ባለፈውም እንዳልኩት ፍጻሜውን እንሰማለን። ጌታ ይባርክሽ። እግዚአብሔር ይመስገን። ከታችን በቀለች ጋር እንቀጥላለን። እሺ ሰማለሁ ያይዲ በደንብ ተሰማያለሽ። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ጌታ ይባረካችሁ። ከእንግጥም ቀደም ብሎ አሳላነበዋል ቀርብ ግን አንብቤዋለሁ መሰለኝ። አሁንም እንደገና አነበዋለሁ ቆይቶ ስለሆነ እንዲህ ይላል። ምን አይነት ፍቅር ነው ይላል እሱ። ምን አይነት ፍቅር ነው እንዲህ የጠለቀ ወደር የሌለለት ከሁሉ የላቀ የክብር ስፍራህን ዙፋንህን ትተህ በመስቀል ለመሞት ወደ ምድር መጣህ። እጅግ ይገርመኛል፣ ይደንቀኛል። እኔ ምን ያስደስቶ ነው የሞትከው ስለኔ? እንደው ፍቅረ ብዙ ድንቅ ነህ መድኔ። ስለኔ ሰው ሆነህ ወርደህ ተዋርደህ ከፈልከው ዳይን ደምህን አፈሰህ። እንደኔ ተርበህ እንደኔ ተጠምተህ ከሰማይ ዙፋንህ ከመንበርህ ወርደህ ራስን ዝቅ አድርገህ አይሆኑ ሆነህ ላማ ሰበክታኒ ኤሎሂ ብለህ ጽዋዬን ጠጣኸው ጭልጥ አድርገህ። አረ ምንን ልስጥህ ምንስ ልክፈልህ ላረክልኝ ሁሉ ስለውለታህ። ሰማይ ዙፋንህ ነው ምድር መርገጫህ። ሰማይና ምድርን ሁሉን የፈጠርህ ታዲያ ምን ጎሎህ ነው ምን አስፈልጎህ? አንድም ነገር የለም አንተ የሚጎልህ ልብ የሚሰጥህ ነው ደስ የሚያሰኝህ። መላው እኔነቴን ኢየሱስ ተረከበኝ አንተን ደስ እንዳለህ እንደወደድክ አድርገኝ። የኔ ነው የምለው ከቶ ምን አለኝ? አንተ እንደፈቀድክ ተጠቀምብኝ። ለኔ እኮ ክብሬ ነው አንተን ማገልገል። በመረጥከው ስፍራ ለክብርህ ልዋል። ወደድከው ቦታ ጌታ እንድታገኘኝ ፈቃድህን እንዳደርግ ባሪያህን አግዘኝ። ያንተ ሐሳብ ይፈጸም የኔ ሐሳብ ይቅር። ከቶ አይጠቅመኝም ላንዳችም ነገር
አንተ እንደምትፈቅደው እንዳሳብህ ኖሬ ልጨርስ ዘመኔን አንተን አስከብሬ ይላል። እንግዲህ ጌታ ይባርካችሁ። ትነህልኝ። አሜን አሜን። እንዴ በጣም ቆንጆ ግሩም ግጥም ነው። እግዚአብሔር ይባርክሽ። እንኳን አነበብሽልን። ቢደጋገምም ምንም ችግር የለውም። የጌታን ፍቅር ሁሌ እያነሳን የምንደነቅበት የምናመሰግንበት ጉዳይ ነው። እግዚአብሔር የተባረከ ይሁን። ጌታ ያብዛልሽ፣ ጨምርልሽ። ጌታ የከፈለልንን ዋጋ በግጥም በዝማሬ እንዲሁም በቃል በተለያየ ነገር ሁሌም ብናነሳው ደስታችን ነው። እግዚአብሔር የተመሰገነ ይሁን። ምክንያቱም ተወርቶ አያልቅም፣ ተነግሮ አያልቅም። የሰራው ያደረገው ነገር በቃ ሰማይ ምድርም ባህር እንደ ቀለም ቢሆን አይደለም የሚለው እና እንደዛም ቢሆን ተጽፎ የማያልቅ ስለሆነ ምንም ሁሌም እንደጋግመዋለን። እግዚአብሔር ይመስገን። ታችን በቀለ ተባረክልን። ሌላ ሊያካፍለን የሚፈልግ ሰው ካለ ድምጹን ያሰማን። በጋሻ ጊዜ ካለሽ እሺ ወንድሜ በጋሻ። አዎ አሁን ሌላ ሰው ሰማሁ እንዴ? በጋሻው ብቻ ነው አይደል? አይ ጊዜ ካለሽ ጊዜ ካለሽ ደጋወለን ድጋም ልታነብልኝ አልሰማሁም። የሰማ ካለ ይንገረኝ። ይደገምልን ያልኩት። አዎ ግን ይቀዳልና እዛ የሚቀዳው ላይ ገብታችሁ መስማት ትችላላችሁ። ብዙ እየደጋገማችሁም በቃ ሁልጊዜ ያለ የበጉ ቲዩብ ብላችሁ ግቡ፣ እዛ ላይ ታገኙታላችሁ። ወንድሜ በጋሻው ግባ። ተባረክ። እሺ ሰማለሁ። ቴራይ አዎ በደንብ ትሰማለህ። ተባረኪ። እስካሁን ከኔ በፊት ያቀረባችሁ ሁሉ በእውነት እግዚአብሔር አብዝቶ ይባርካችሁ። ለእናንተ ስለተሰጠው ጸጋ በእውነት እግዚአብሔር ይመስገን። ራሄልዬ በጣም ደስ የሚል በጣም ደስ የሚል ይሄ ከላይ ነው የሚባለው፣ ሁሉም ከላይ ነው። እግዚአብሔር ይመስገን። በጣም የሚያስተምር ጊዜውን የሚመለከት ጭውውት መሰል ጽሑፍን ያቀረብሽልን ተባረኪ። እኔ እንደገና ሰማዋለሁኝ ዩቲዩብ ውስጥ ገብቼ። ያው የማክሰኞው ይቀዳል፣ ዩቲዩብ ላይ ይሆናል። የቤሪያ አርት ሚኒስትሪ ብትሉ ወዲያው ልታገኙ ትችላላችሁ፣ ወይም የበጉ ቲዩብ ብላችሁ ልትገቡ ታገኙታላችሁ ማለት ነው። ሁላችሁንም እግዚአብሔር ይባርክ። ወንድማችን ሰውነትም እግዚአብሔር ይባርከው። ስለ ውሳኔ ጌታ ቢፈቅድ እንግዲህ በዚህ በዛሬ ሰውነት ባቀረበበት ሰዓት ላይ የታችን ታሪኳ ኢትዮጵያ ቆይታ ተመልሳለች። በውስጧ የተሞላችው ለኛ ደግሞ እየተዘጋጀችበት ያለው ነገር አለ። የዛሬ ሳምንት ይቀጥላል ብዬ አስባለሁ። በጣም የተዘነጋ ግን በጣም በየጊዜው ልናስበውና አክቲቭ ልንሆንበት የሚገባ ተከታታይ እንግዲህ የምታነብልንን ነገር ይዛ ለመምጣት እየተዘጋጀች ነው። ጌታ ከፈቀደ የፊታችን ማክሰኞ እንግዲህ ይዛ ትመጣለች። እኛም ደግሞ እንጓጉተን ከጌታ ለመማር እንመጣለን። አሁንም ማቀርበው ያለው ማን ነው በሚል ነው። እግዚአብሔር የተመሰገነን። ከዚህ በፊት አንብቤዋለሁኝ። ያለው ማን ነው? እግዚአብሔር ሞቷል ያለው ማን ነው? እግዚአብሔር ተኝቷልስ ያለው ማን ነው? የሚያይ ባይመስል የሚሰማ ባይዳሰስ ባይነካ ባይታይ ባይሰማ እንደተጎናጸፈ በክብሩ እንደተንሰራፋ አለ በመንበሩ። የታመመ ሁሉ ይሞታል ያለው ማን ነው? የሞተስ አይነሳም ያለው ማን ነው? የወደቀ አይነሳም፣ የደከመስ አይበረታም፣ ያዘነስ አይጽናናም፣ ጸሎት አይመለስም ያለው ማን ነው? ደግሞ በእምነት ሲጮህ ጌታ ለፈለገው ኧረ ምንድነው ለእግዚአብሔር የሚከብደው? ይሄ ያቅተኛል፣ ይሄን አልችልም የሚለው። የኢያሪኮ ቅጥር የግንብ ርዝመቱ ተረገላ የሚያስሮጥ ወደ ጎን ስፋቱ ጉልበት ሳይጠቀም ዶማና ድማሚት ደጋግሞ በመጮህ ብቻ ፈረሰ በጩኸት። የነ ኤናቅ ልጆች ረጃጅሞቹ በጣም የሚያስፈሩት ምድረ በዳ ሆኖ ምንም በሌለበት ከየት ይመጣል ቢባል ውሃና እንጀራ ሰው ተርቦ አይሞትም እግዚአብሔር ሲሰራ። ፈርዖን ከጀርባ በጎን ምድረ በዳ
ፊት ለፊት ባህሩ መንገድን ቢዘጋ ውሃን ያለ ድጋፍ ከምሮ የሚያቆመው ባውሎ ነፋስ መሃል መንገድ የሚፈጥረው እንጨቱን አስጥሞ ብረቱን ሊያንሳፍፈው ውሃውን እንደ ግድግዳ ደግፎ የሚይዘው ደመናና ነፋስ ዝናብ በሌለበት ባዶውን ሸለቆ ውሃ የሚሞላበት መርዛማውን ውሃ ጣፋጭ የሚያደርገው ያኪጦፌልን ምክር ከንቱ የሚያደርገው የሞተ ሬሳውን ተኝቷል የሚለው ተቀብሮ የቆየውን ከሞት የሚጠራው ዝም ያለ ቢመስልን ግን በስራ ላይ ነው። ታዲያ አይሰራም የሚለው ማን ነው? ሰይጣንስ ደከመ ያለው ማን ነው? ሰይጣን ሞቷል በቃ አይሰራም ያለው ማን ነው? አቤት ሩጫው ቀልት ትጋቱ ማብቂያ የሌለው ለክፋቱ ቢዞር የማይደክመው ወይ ጭካኔው ርህራሄ መራራት አዘኔታ የማያውቀው ምን አለበት አድክሞ አቁስሎ ቢተወው ተስፋ አስቆርጦ ለታመመ ለደከመ ለወደቀው የወደቀውን ሊደቁስ መከራ ሊያስብስበት ቀሌት የሚተጋ ያለ እረፍት ታዲያ ዛሬ ሰይጣን አይታሰርም ያለው ማን ነው? አይወድቅምስ ያለው ማን ነው? ከሰው ሰይጣን አይወጣም ያለው ማን ነው? የኢየሱስ ስም ጠንካራው በሰይጣን ላይ ኃይለኛው ዛሬ ስሙ ደከመ ያለው ማን ነው? የኢየሱስ ስም አይሰራም ያለው ማን ነው? በእምነት ለጠራው ሰይጣንን ጠፍር አድርጎ ሊያስረው እንቅስቃሴውን ሊገታው መሰሪ ምክሩን ሊያፈርሰው ሕያው የሆነ የሚሰራ እሳት ነው የሚያቃጥለው ሰይፍ ነው የሚቆርጠው የኢየሱስ ስም እሱ ነው። ኢየሱስ የእግዚአብሔር ልጅ መሆኑን ላመነው ደግሞ ምንድነው የሚሳነው? እግዚአብሔር ትልቁ አስደናቂ አምላክ የሚያስገርም መለከት ሳያስነፋ ሳይሮጥ ሳይሽቀዳደም ባዋጅ ሳያስነግር እንደ ነፋስ ሳይታይ ፈቃዱን የሚፈጽም ያለ ገደብ ያለ ከልካይ መፍትሄ የሚሰጥ በዙፋኑ ዛሬም የሚሰራ እግዚአብሔር አለ ከልጆቹ ጋራ አለ ከሚያምኑበት ጋራ አሜን። ተባረኩ። አሜን አሜን አሜን። ጌታ ኢየሱስ ይባርክህ። እውነት ነው አለ እግዚአብሔር አለ። እግዚአብሔር ይሰማል፣ እግዚአብሔር ያያል። ኢየሱስ ክርስቶስ የማይለወጠው ጌታ ትላንትናም ዛሬም እስከ ዘላለም ድረስ ያው የሆነው አምላክ ነው የኛ አምላክ። ስለዚህ የለም አይባልም፣ አልሰማም አይባልም፣ አላየም አይባልም። ሁሉን አይቷል። ሁሉ ደግሞ በእጁ ነው። ሁሉ በእጁ ሁሉን እንደ ፈቃዱ ማድረግ የሚችል አምላክ ነው እግዚአብሔር አምላክ። የተባረከ ይሁን። በእውነት እንደዚህ አይነት ለዋላዊ አምላክ ስለምናመልክ እግዚአብሔር ይመስገን። ለዚህ ወግ ለዚህ ማረግ ያደረሰን ጌታ ስሙ ለዘላለም የተባረከ ይሁን። ነገሮች በቃ ግራ ሲያጋቡን እግዚአብሔር አላየም እንዴ እንላለን። እግዚአብሔር እያየ ደግሞ እንዴት እንዲሆነ የምንለው ነገር አለ። እግዚአብሔር እንዴት የማይባል ለምንም አይባል እሱ ጻድቅ አምላክ፣ እሱ እውነተኛ አምላክ በዙፋኑ ላይ አለ። ሁሉን አይቶ ግን ዝም አይልም። በጊዜው የሚደርስ አምላክ ነው። የማይዘገይ አምላክ፣ በራሱ ጊዜ ግን የሚገለጥ ነገርን ሁሉ በጊዜው ውብ አድርጎ ሰራው እንደተባለው እንደዛ ነው የእግዚአብሔር ስራ። የእግዚአብሔር ጊዜ የሚባል ነገር አለ እንጂ እግዚአብሔር ሁሉን ያያል። የእያንዳንዳችን በጓዳ ያለው በውስጥ በልባችን ያለውን ሁሉን ይመለከታል። በዓለም ላይ ያለውን ሁሉ እሱ የሰራው አይደል? እግዚአብሔር አምላክ የተባረከ ይሁን። እንዲህ አይነት አምላክ ስለምናመልክ ደስ ይለናል። ክብር ሁሉ ተጠቅልሎ ለሱ ይሁንለት። ያገለገላችሁ በሙሉ ስታዳምጡ የነበራችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ። ተባረኩ። እግዚአብሔር እናመሰግናለን። ለዛሬ ያለንን ጊዜ ጨርሰናል። ወደሚቀጥለው ክፍለ ጊዜ እንሄዳለን። የምትረከቡ ሰዎች ድምጻችሁን አሰሙን። ተባረኩልን። ያይሪ ገብቻለሁ። ሰብልዬ ተባረክልኝ እህቴ። ብሩክ ነሽ። ቀጤ አሜን አሜን። አንቺም ተባረኪ። ተባርከሽ ለበረከት ሁኚ። ዘመንሽ ሁሉ የተባረከ ይሁን። እግዚአብሔር አምላክ በነገር ሁሉ ባርኮ ለበረከት ያርግሽ። በእውነት የኤልዬ በረከታችን ነሽ። ተባረኪልን። በዘመንሽ ሁሉ ጎደለኝ ብለሽ የምትይው ነገር አንዳች አይኖርሽ። ጌታን ስታገለግዪ እግዚአብሔር ደግሞ ባንቺና ባንቺ በሆነው ነገር ላይ
ይምጣልሽ። ባረክልኝ። ባረክ ልጆችሽ ይባረኩ። ኤልያስ የተባረከ ይሁን። አገልግሎትሽ ሁሉ ያለችበት ቤተክርስቲያን አንቺ የተነሳ የተባረከ ይሁን። ባረክልኝ። አሜን አሜን። ሰብልዬ አንቺን በብዙ ጥፍ እግዚአብሔር አምላክ አንቺን ቤትሽን ዘርሽን ሁሉ እግዚአብሔር ይባርክልን። ለቤሪያ ለቅዱሳን በጣም በረከት ነሽ በእውነት እግዚአብሔር ይባርክሽ። ሰብልዬ ተባረኪ። ቀጥይ። አሜን። እግዚአብሔር ይመስገን። ሰላም እላችኋለሁ። መስመር ላይ ያላችሁ የተባረካችሁ የአባቴ ብሩካን የእግዚአብሔር ሴት ልጆች የእግዚአብሔር ወንድ ልጆች እንዴት ናችሁ? እንዴት ዋላችሁ? እንዴት አደራችሁልኝ? እግዚአብሔር የአምላካችን ስም ይባረክ። እኔና ቤቴ ከጌታ ጸጋና ምሕረት ቸርነት የተነሳ አለን። እግዚአብሔር ይመስገን ሰላም ነን። እናንተም ሰላም እንደሆናችሁ ተስፋ አደርጋለሁ። ዛሬም በተቀጠለልንና በተጨመረልን እድሜ እግዚአብሔር በእውነት እንድንቆም ትንፋሳችን በሕይወታችን እንድትቆይ ስለረዳን ጌታን እናመልከዋለን። ሃሌሉያ። ዛሬ ናፍቆታችን የሆነውን ኢየሱስ እየተራብን እየተጠማን በእውነት እንጀራ